ሃሌሉያ እግዚአብሔር የተባረከ ይሁን። ዛሬ ደግሞ በፊቱ ተሰብስበን ከእግዚአብሔር በረከትን እንቀበላለንና እግዚአብሔርን ቃል ለመስማት ራሳችንን እያዘጋጀን በጸሎት መንፈስ እንሆናለን። ሃሌሉያ። ይህንን ፕላትፎርም ያው ሁላችሁም እንደምታውቁት ሼር እና ላይክ ኮፒ ሊንክ ማድረግ ይፈልጋል። ያው ለምን ብላችሁ ከጠየቃችሁኝ ሌሎችን ወደዚህ አገልግሎት ወደዚህ መንፈስ ሙላት መጥራት ከመቅበዝበዝ ግራ ከገባው ሰው ህይወት ለማውጣት ነው። ይሄ ዓላማው ይሄ ነው። ግራ ገብቶት በመቅበዝበዝ ህይወት ላይ ያለ ሰው በቆዘመው ላይ የእግዚአብሔር መንፈስን እየጠራን በአየሩ ላይ የእግዚአብሔርን መንፈስ እያወጅን እንጠራለን። አብረን ነው የምናገለግለው። አንድ ሰው ብቻ አይደለም የሚያጥነው፣ ሁላችንም ነው ያጠበን ያለነው። እግዚአብሔር የተባረከ ይሁን። ይህንን ምሽት የሰጠን እግዚአብሔር ነውና ለሱ ደግሞ ቀድሰን እንደገና እናቀርብለታለን። በጸሎት እንጀምራለን። ወደ ቃል ከመግባታችን በፊት በጸሎት ከኔ ጋር አብረን እንቆያለን። እግዚአብሔር የተባረከ ይሁን። አሜን። ዛሬ ካስጨናቂው አለቃ የምንወጣበት አይዲያ እግዚአብሔር እንዲሰጠን የቅባት የስታተስ ፍሬያማ በሚያደርግ ህይወት ምንም ነገር ሳንታገል የምናገኝበት የእግዚአብሔርን ሐሳብ ደግሞ አቦርት የሚያደርግ ማንኛቸውም የዲመኒክ ሐሳብ ከኛ ላይ እንዲወገድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። በአንድነት ሆናችሁ ከኔ ጋር በህብረት እንጸልያለን። በዚህ መንፈስ እንጸልያለን። ሃሌሉያ። እግዚአብሔር ሆይ ሊሰሙ በተቀመጡበት ጊዜ የሰይጣን የሆነውን ሐሳብ በጌታ በኢየሱስ ክርስቶስ ስም ከለክላለሁ። ሃሌሉያ። ራእያችን የምናስፈጽምበት ቅባት እንዲፈስ አእምሮአችንን እንድትሞላው ክፉ የበረከት የስኬት የአገልግሎት ጉድጓዶቻችንን የሚዘጋውን ክፉ እግዚአብሔር መንፈስ ቅዱስ ዘጋንባቸው ብሎ በተንኮል በተማማለበት ሁሉ መሐላውን እንድታፈርስበት የአኪጦፌል ምክር እግዚአብሔር ሆይ እንዳፈረስክ ዛሬ በኢየሱስ ክርስቶስም በሚቀመጡ ዛሬ በሚሰሙት የክፉውን ሐሳብ በኢየሱስ ክርስቶስም ነቅዬ ከዚህ ላይ አወጣለሁ። በጌታ በኢየሱስ ክርስቶስም ከኔ ጋር አሜን እያላችሁ ትተባበራላችሁ። በመንፈስ ማይካችሁን ባትከፍቱም እታች ያላችሁም በመንፈስ ግን አንድ በመሆን እግዚአብሔርን እናገለግላለን። የጠላትን ሐሳብ እናስራለን። ሃሌሉያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። ዛሬ ከረፍት ዓለም አውጥቶ ወደ ትግል እሾህና አሜኬላ ወይም ደግሞ በቃ እንደዚህ አይነት ክፉ ዓለም ውስጥ ሊከት የሚፈልግ በአእምሯችን የሚመላለሱትን የክፋት ሐሳቦችን በጌታ በኢየሱስ ክርስቶስ ስም ከላያችን ላይ እንነቅላለን። በጌታ በኢየሱስ ክርስቶስ ስም እናጠራዋለን። በጌታ በኢየሱስ ክርስቶስ ስም ከአእምሯችን ላይ የተጠረገ ይሁን። ይሁዳን ጌታን ሽጥ ባለበት ሐሳብ እኛም ዛሬም የአባታችንን ቃል ትእዛዙን ጥሰን በክፉ ሐሳብ እንድንደለል የሚያደርገንን የክፉን ሐሳብ አንስተውም ተብሎ ተጽፏልና በጌታ በኢየሱስ ክርስቶስ ስም ከወንድና ከሴቶች ልጆችህ ላይ በጌታ በኢየሱስ ክርስቶስ ስም የክፉ ሐሳብ የተጠረገ ይሁን። ይህ ክፉ ሐሳብ በኢየሱስ ስም አያግኛቸው። በጌታ በኢየሱስ ስም ይከልከል። እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ወደ ተምና የመውረድ የሚል ሐሳብ ወደ አእምሮአችን እንዳይመጣ በጌታ በኢየሱስ ደም አእምሮአችን የተጠበቀ እንዲሆን በዚህ ምሽት በጌታ በኢየሱስ ስም ጸልያለሁ። ሰድበሙት ክደሙት በሚል ከክፉ ሐሳብ በኢየሱስ ስም ፕሮቴክት እንድታደርገን ጌታ መንፈስ ቅዱስ እኔ ጸልያለሁ። በጌታ በኢየሱስ ስም የተጠበቅን እንድንሆን እግዚአብሔር ሆይ ለቃልህ ብቻ ትኩረት አድርገን ቃልህ እግዚአብሔር ሆይ ዘር ነውና ቃልህ ወተት ነው ይመግባልና ቃልህ ሕያው ነውና እግዚአብሔር መንፈስ ቅዱስ ውሃ ሆኖ ያጸዳናልና እግዚአብሔር መንፈስ ቅዱስ አንተ የምትናገረውን ቃል በኢየሱስ ክርስቶስ ስም በአእምሮአችን በሁለንተናችን እንዲቆጣጠረ በዚህ ምሽት በኢየሱስ ክርስቶስ ስም ወንዶች ልጆችና ሴት ልጆች የተጠበቁ ይሁኑ። ሃሌሉያ ሃሌሉያ። አይዲያችንን የገደለ ሐሳባችንን ከእግዚአብሔር ጋር ያለ ሐሳባችንን የገደለ ጸጋችን እንዲቆም ያደረገ መሞት ማለት ያለ እግዚአብሔር እርዳታ መቅረት ማለት ነው ወገኖች።
በኢየሱስ ክርስቶስ ስም ይሄ አይሁን። በጌታ በኢየሱስ ስም ይሄ አይሁን። አመፀኝነት እንደ ሟርት ነው ይላልና ቃሉ። አመፀኝነት እንደ ሟርት ነው ይላል ቃሉ። በመናገለግልበት ቤተክርስቲያን ላይ በየትኛውም ነገር ላይ የሚያሳምጽ ይህ የክፉ ሐሳብ በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። በጌታ በኢየሱስ ክርስቶስ ስም ከቅዱሳን ሐሳብ ላይ እጠርጋለሁ። ከቅዱሳን አይምሮ ላይ በኢየሱስ ክርስቶስ ስም ቀድሳለሁ። እግዚአብሔር ሆይ ቀድሼ ወደ አንተ አመጣቸዋለሁ። በዚህ ምሽት በኢየሱስ ክርስቶስ ስም አንተ ብቻ መንፈስህ እንዲቆጣጠራቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። ክቡር በሆነው በክርስቶስ ደም መከልከል ይሁንልን። በጌታ በኢየሱስ ክርስቶስ ስም ፕሮቴክት መደረግ ይሁንልን። ይሄ ምሽት በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ያንተ ቅባት የሚያገኘን፣ ያንተ ኃይል የሚያገኘን፣ ሴትና ወንድ ልጆችን እንደ ኃያል እንደ ጨካኝ የሚያደርግ እግዚአብሔር ሆይ ያንተን ቃል ቁጭ ብለን በምንሰማበት እግዚአብሔር መንፈስ ቅዱስ ቃልን የሚሰነጥቅ ቃልን በኔጌቲቭ ነገር የሚወስድ ክፉ መንፈስ በኢየሱስ ክርስቶስ ስም የተጠረገ ይሁን። በጌታ በኢየሱስ ክርስቶስ ስም ይጠረግ። ሃሌሉያ። የክፉ ዲያብሎስ በእሳት ድንጋዮች መካከል ትመላለስ ነበረ፣ በውበትህ ማንም አይመስልህም ነበር ተብሎ ነበር። ከእግዚአብሔር የመብለጥ ሐሳብ ግን ገባበት። ያኔ እንደ መብረቅ ወረደ። ዛሬ እግዚአብሔር ሆይ በዚህ ምሽት ጸልያለሁ። ካለን ክብር፣ ካለን ስልጣን፣ ካለን ጸጋ ስጦታ እንደ መብረቅ የሚጥል የክፉ ሐሳብ በኢየሱስ ክርስቶስ ስም እንዳይገባብን በክርስቶስ ኢየሱስ ደም ፕሮቴክት መደረግ ይሁን። በጌታ በኢየሱስ ክርስቶስ ደም መከልከል ይሁን። ዛሬ በኢየሱስ ክርስቶስ ስም ይሄንን ጸልያለሁ። እግዚአብሔር ሆይ አይምሮአችንን ለሞት የሚሆን ሐሳብ እንዳይገባበት እግዚአብሔር ሆይ ሃሌሉያ ሃሌሉያ ሃሌሉያ። የእስራኤል የጎኑ ጋት የነበረበት የተወለደው ሳራ የቱ ጋር እንደሳተች አይታወቅም። ሳራ የቱ ጋር እንዳዳመጠችው ክፉን አይታወቅም ነበር። አብርሃም ጋር አጋር ጋር ግባ ብላ ስትናገረው ዛሬ በዚህ ምሽት ኔጌቲቭ በሆኑ ሐሳቦች የተወለዱ ማንኛቸውም ነገሮች፣ ማንኛቸውም ሐሳቦች፣ ማንኛቸውም ንግርቶች በጌታ በኢየሱስ ክርስቶስ ስም እንዲበተኑ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ይበተን። ከቅዱሳን ወንድሞችና እህቶች ላይ የተቀመጠ በአፋቸው በኔጌቲቭ የተነገረ በኢየሱስ ክርስቶስ ስም ይበተን። እግዚአብሔር ሆይ ፈልገው እስኪያጡት ድረስ በጌታ በኢየሱስ ክርስቶስ ስም ይበተን። ይብከን በኢየሱስ ስም። ይህ ሐሳብ የበከነ ይሁን። እግዚአብሔር መንፈስ ቅዱስ አድማን በአገልግሎት ላይ፣ ጦርነትን በቤተ ክርስቲያን ላይ፣ በቤተሰብ ላይ፣ በሀገር ላይ የሚጠራ እንዲህ አይነት አይምሮ ያላቸውን ሰዎች በጌታ በኢየሱስ ክርስቶስ ደም ሸፈንኩኝ። እግዚአብሔር ሆይ በቅዱሳኖች ላይ እንዳይሰራ በኢየሱስ ክርስቶስ ስም ፈልገው ይጡት። ፈልገው እስኪያጡት እስኪደነግጡ ድረስ እግዚአብሔር መንፈስ ቅዱስ ያንተ መንፈስ እንዲወራቸው በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። I pray in the mighty name of Jesus። በጌታ በኢየሱስ ስም በዚህ ኃይል ላይ ጸልያለሁ። በክርስቶስ ኃይል ጸልያለሁ። በስሙ ኃይል ሰብራለሁ። በስሙ ኃይል ሰብራለሁ። በደሙ ጉልበት ሰብራለሁ። ከልባችን ይደፋ፣ ከአይምሮአችን ላይ ይደፋ፣ ይጠረግ በጌታ በኢየሱስ ክርስቶስ ስም። ማንኛቸውም ዲማኒክ የሆነ ጥንስስ ሐሳቦች እግዚአብሔር መንፈስ ቅዱስ ቅዱሳን የሆኑትን አድማ በታኝ የሆነ የክፉ ንግርት ሁሉ በኢየሱስ ክርስቶስ ስም ጥንስሶ የተደፋ ይሁን። በኢየሱስ ክርስቶስ ስም ይገልበጥ፣ ገበታው ይገልበጥ በጌታ በኢየሱስ ስም። ሳራ የተመታችው ዘሯን የሚያሳድድ አቋራጭ በተባለ መንገድ ሄዳ ነው። እኔ ዛሬ ጸልያለሁ።
በዚህ ሚዲያ በሚሰሙኝና በቅዱሳኖች ሁሉ ላይ ይህንን ሐሳብ በጌታ በኢየሱስ ስም ከለከልኩት። በጌታ በኢየሱስ ክርስቶስ ስም አይሆንባቸው። በጌታ በኢየሱስ ክርስቶስ ስም ጆሮአቸው በክፉ እንዳይያዝ ቀደስኩት። በጌታ በኢየሱስ ስም የተቀደሰ ይሁን። የእግዚአብሔርን ንግግር የእግዚአብሔርን ቃል የሚያመጣውን ሰው ጋር አጣብቀው እግዚአብሔር መንፈስ ቅዱስ ይህ ሊል የፈለገው ይሄ ነው እያለ በኔጌቲቭ ማይንድ ሰዎችን አታክ የሚያደርግ በኢየሱስ ክርስቶስ ስልጣን ስም አዝዣለሁ። ከአየሩ ላይ በጌታ በኢየሱስ ክርስቶስ ስም አራግፋለሁ። በጌታ በኢየሱስ ስም የተራገፈ ይሁን የነፍስ ገዳይ መንፈስ በኢየሱስ ክርስቶስ ስም። ዛሬ ወንድም በወንድሙ ላይ የእግዚአብሔር ቃል ሲናገር እውነት ነው። ወንድሙን የሚጠላ ነፍሰ ገዳይ ነው ተብሎ ተጽፏል። ወንድምና እህታችንን የምንጠላ ከሆነ ነፍሰ ገዳዮች ነን። ነፍሰ ገዳዮች ነን። በጌታ በኢየሱስ ክርስቶስ እንዲህ እንዳይሆን በኢየሱስ ክርስቶስ ደም እየታጠብን ከሳትንበት እየተመለስን ኦ ሃሌሉያ። እግዚአብሔር እስራኤላውያኖችን ሊባርክ ሲመጣ ሃሌሉያ ከጥፋታቸው እየመለሰ ይባርካቸው ነበር ይላል እግዚአብሔር ቃል። ዛሬ ከጥፋታችን እየተመለስን ከሄድንበት ከክፉ ጎዳና እየተመለስን የእግዚአብሔርን በረከት ሃሌሉያ የእግዚአብሔርን በረከት የምናገኝበት ምሽት እንዲሆን የእግዚአብሔር ቃል በረከታችን ነው። የእግዚአብሔር ቃል ስኬታችን ነው። የእግዚአብሔር ቃል ኤቪደንሳችን ነው ለህይወታችን። ሃሌሉያ የፉክክር መንፈስ እንደ ሳውል እንዳይገባብን በክርስቶስ ደም ፕሮቴክት እንደረጋለን። በጌታ በኢየሱስ ክርስቶስ ደም ፕሮቴክት አደርጋለሁ። በዚህ ምሽት እግዚአብሔር መንፈስ ቅዱስ የውሸት የማታለል መንፈስ እንዳይገዛን በአንድ ልጅ በኢየሱስ ክርስቶስ በሆነው ደም ሸፍነን ማምለጥ ይሁንልን። እህትና ወንድሞች እግዚአብሔር መንፈስ ቅዱስ ማምለጥ ይሁንላቸው። ካሉበት አረንቋ እግዚአብሔር መንፈስ ቅዱስ መውጣት ይሁንላቸው። ዛሬ በኢየሱስ ክርስቶስ መውጣት ይሁንላቸው። ማሸነፍ ይሁንላቸው። የክብር ኃይል ይገናኛቸው። የክብር ቃል ታገኛቸው። ቅናት ከሞት የበረታች ናት ይላል ቃሉ። ቅናት ከሞት የበረታች ናት። ዛሬ በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ ሃሌሉያ። አንድ ቦታ ብቻ ቆመን እንድንቆም ፍሬን እንዳናበዛ የክፉ አይዲያ ሁሉ በኢየሱስ ስም ይጠረግ፣ ከህይወታችን ይጠረግ። አውቀንም ሆነ ሳናውቅ በዘገየብን ነገር ሁሉ ላይ እንደ ሳራ እግዚአብሔር መንፈስ ቅዱስ በስጋ በገባንበት ነገር ሁሉ ላይ አንተ ዛሬ እጅህ እንድትመጣ እግዚአብሔር መንፈስ ቅዱስ አንተ እንድታገለግለን ከዚህ ነገር ውስጥ እንድታወጣን እግዚአብሔር መንፈስ ቅዱስ እንጠራሃለን። ፍሬ እንዳናፈራ የሚያደርግ የፍርሃት ቢሆን ያለማወቅ ቢሆን በኢየሱስ ክርስቶስ ስም ለቆን ይሂድ። ቃልህን የምናጣምም ሳይሆን ቃልህን እግዚአብሔር መንፈስ ቅዱስ እንደወረደ የምንቀበልበት ሃሌሉያ ሃሌሉያ። እያንዳንዱ ቀናችን በህይወታችን ፕሮግሬሲቭ የሚወልድ ሐሳባችንን መወሰን እንድንችል እግዚአብሔር ሆይ ባልተከልከን ስፍራ እግዚአብሔር ሆይ መነቀል እንዲሆንልን ከክፉ መንገዳችን መመለስና መባረክ እንዲሆንልን ዛሬ በኢየሱስ ክርስቶስ ስም አይምሮአችንን አንቃ። በጌታ በኢየሱስ ክርስቶስ ስም አይምሮአችን ይንቃ። እግዚአብሔር ሆይ ይህንን ምሽት ላንተ አሳልፌ እሰጣለሁ። እግዚአብሔር ሆይ እግዚአብሔር ሊያድነን ሲፈልግ አይምሮአችንን ይከፍታል። አሜን። ሊያድንህ ሲፈልግ ሊያድንሽ ሲፈልግ አይምሮሽን ይከፍታል። የቱ ጋር እንደሳትን የቱ ጋር ከእግዚአብሔር መንገድ እንደራቅን ይናገረናል። ሃሌሉያ ሃሌሉያ። እግዚአብሔር መንፈስ ቅዱስ በዚህ ሰዓት ላይ ጸልያለሁ፣ ወደ አንተ ጸልያለሁ። እግዚአብሔር አባት ሆይ
ቅዱሳን ወንድሞችና እህቶቼን ይዤ በፊትህ እጸልያለሁ። በምህረት እጸልያለሁ። በየትኛውም አገልጋይ ላይ በክፉ ስማቸውን አንስተው ለተናገሩ ሁሉ የምህረት እጅህ እንዲዘረጋላቸው፣ የተያዘባቸው ነገር ሁሉ እንዲለቀቅላቸው ጌታ መንፈስ ቅዱስ ልባቸውን ከፍተህ በንስሐ እንዲታጠቡ መንፈስ ቅዱስ እጸልያለሁ። ካሉበት ነገር እንዲወጡ፣ እንዲፈወሱ፣ እንዲያውቁት እግዚአብሔር ሆይ የኃጢአት ምንጩን እንዲያውቁት፣ ይህ አጋንንት ስራ ስለሆነ እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ ስም የሰንሰለት ከስምህ ኃይል የተነሳ እግዚአብሔር ሆይ ከቅባትህ የተነሳ የሰንሰለት ይበጠስ። ወንድም በወንድሙ ላይ በተነሳበት እንደ መብረቅ ወረደ፣ እንደ መብረቅ ተጣለ ኮምፔር በማድረጉ ዛሬም እግዚአብሔር አባት ሆይ አገልጋይ በአገልጋይ ወንድም በወንድሙ ላይ በተነሳበት ጊዜ ጸጋው ቆሞ እንዲቀር ያደረገ ፍሬ እንዳያፈራ ያደረገ በጌታ በኢየሱስ ክርስቶስ ስም ከለከልኩ። በጌታ በኢየሱስ ክርስቶስ ስም ከላያችን ላይ በምህረት ጠበን፣ በምህረት አጽዳን። እግዚአብሔር መንፈስ ቅዱስ በኢየሱስ ስም የምትፈወሱበትን አይዲያ እግዚአብሔር በዚህ ምሽት ይስጣችሁ። በጌታ በኢየሱስ ስም አይዲያ ይስጣችሁ። ሐሳብ ወደ እናንተ ይክተትባችሁ። ሃሌሉያ። ከበሽታ የምትፈወሱበትን አይዲያ ይስጣችሁ። ለፋይናንሳችሁ አይዲያ እግዚአብሔር ይስጣችሁ። ሃሌሉያ። በረከትን የሚያመጣ ድምፅ ከቤታችሁ አይጥፋ። ሃሌሉያ። በረከትን የሚያመጣ ድምፅ ከቤታችሁ አይጥፋ። ራያችሁን አትበትኑ። ራያችሁን ሸሽጉት። እግዚአብሔር መንፈስ ቅዱስ በዚህ ምሽት እጸልያለሁ። አፋችንን መሰብሰብ አቅቶን ባባከንበት ሁሉ ያንተ አይዲያ ባሰማራህን በአገልግሎታችንም ቢሆን በኑሯችንም ቢሆን በየትኛውም ስፍራ ላይ በሰጠህን አይዲያ እግዚአብሔር መንፈስ ቅዱስ ባባከንበት ሁሉ ምህረትን እንድትሰጠን እግዚአብሔር ሆይ ጸልያለሁ። ዛሬም እንደፊቱ ለሁሉም ነገራችን እግዚአብሔር ሆይ አይዲያ እንድትሰጠን አንተን ሙጥኝ እንላለን። እግዚአብሔር አባት ሆይ የሰጠህንን ራእይ እግዚአብሔር አባት ሆይ ቶሎ ኢምፕሊመንት አድርገን። ሃሌሉያ። ኢምፕሊመንት ባለማድረጋችን ለሌላ ተላልፎ በተሰጠብን ጊዜ መክሊታችን ሁሉ እግዚአብሔር መንፈስ ቅዱስ ንስሐ እንገባለን በፊት የሰጠህንን በመዘግየታችን፣ በማጥላላታችን፣ በመቆየታችን እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ንስሐ እንገባለን። የራሳችንን መንገድ የሰውን ሳይሆን የራሳችንን መክሊት ብቻ እንድትሰጠን ዛሬ በዚህ ምሽት እጸልያለሁ። ለእህትና ወንድሞቼ እግዚአብሔር አባት ሆይ ወገኖቼ ዳዊት ዙፋኑ ሴኩሪቲ የሆነበት በጦርነቱ የሚያሸንፍበት ታቦት የማስመለስ ሐሳብ ስለነበረበት ነው። ታቦት የማስመለስ ዛሬ ታቦቱ እኛ መመለስ አለብን። ሃሌሉያ። ታቦት የማስመለስ ሐሳብ ስለገባበት ነው። በሁሉ ነገሩ የተጠበቀ ይሁን። በጦርነቱ የሚያሸንፈው የዳዊት ልብ ንጹህ ነበር። ዛሬ ከአይምሮአችን የእግዚአብሔር ሐሳብ በጠፋበት ከእግዚአብሔር ጋር ግንኙነታችን እንዲበላሽ ስለሚፈልግ ያክፉ ብቻ ዛሬ ጸልያለሁ። በጌታ በኢየሱስ ክርስቶስም በዚህ ምሽት እንናጠቃለን። እግዚአብሔር ሆይ አይናችን ለመንገድህ ክፍት እንዲሆኑ በኢየሱስ ስም ጸለይኩኝ። አይኖቻችን ለአንተ መንገድ ብቻ ክፍት ይሁኑ። በጌታ በኢየሱስ ክርስቶስ ስም ክፍት ይሁኑ። ህይወታችን በአዲስ አይዲያ እግዚአብሔር መንፈስ ቅዱስ የተሞላ እንዲሆን ጸልያለሁ። በዚህ ምሽት ከተለማመድንበት እግዚአብሔር ወይ አንተን ካሳዘንበት
በጌታ በኢየሱስ ክርስቶስ መመለስና መባረክ ይሆንልን። እግዚአብሔር ሆይ በንቃት እንድናገለግልህ ከደከምንበት ህይወት እንድታስመልጠን ቅባትህ በኢየሱስ ስም ይፍሰስልን። ቅባትህ በኢየሱስ ክርስቶስ ባለንበት ስፍራ ያግኘን። ሃሌሉያ። ከዕዳ ከማጣት መንፈስ ሃሌሉያ መንፈስን የማያቆም አይዲያ መገለጥ ይሁን ዛሬ በኢየሱስ ክርስቶስ ስም። ልክ እንደ ይስሐቅ ጉድጓድ የቆፈረው ሁሉ እየመጡ ሲዘጉበት ሃሌሉያ እየቆፈረ ዛሬ በጌታ በኢየሱስ ክርስቶስ ስም ምንጭን እንዲያፈልቅላችሁ ጸልያለሁ። በዚህ ምሽት በኢየሱስ ክርስቶስ ስም የሥራ ምንጭ እንዲሆንላችሁ፣ የአገልግሎት ምንጭ እንድትባረኩ በኢየሱስ ክርስቶስ ስም ጠላት በዘጋባችሁ፣ ወንድም በዘጋባችሁ፣ እህት በዘጋባችሁ፣ ቤተሰብ በዘጋባችሁ ነገር ሁሉ ላይ ተናገሩ። በኢየሱስ ክርስቶስ ስም መከፈት ይሆናል። በጌታ በኢየሱስ ክርስቶስ ስም ምንጭን ይፈልቃል። ሃሌሉያ። ከናንተ የሚያልፍ ለሌላው የሚቆረስ በኢየሱስ ክርስቶስም ይህ ምንጭ ይፍለቅ በቤታችሁ፣ ይህ ምንጭ ይፍለቅ በአገልግሎታችሁ። ሃሌሉያ። ነፃ የሚያወጣ ቀንበር የሚሰብር እግዚአብሔር መንፈስ ቅዱስ ዛሬ ሐሳብን ስጠን፣ ዛሬ ቃልህን ስጠን። ፈጥነን የምናደርግበትንም እግዚአብሔር ሆይ ለሰጠህን አይዲያ ቶሎ ሪስፖንድ የምናደርግበትን ጌታ ሆይ ግሬስህን በኢየሱስ ስም ስጠን። ለኃጢአት የሆነ ሐሳብ ይዘጋ። ተቅበዝባዥ የሚያደርግ ሐሳብ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንዳይመጣ በወገኖቼ ላይ ጸልያለሁ። ፍሬያማ የሚያደርግ ሐሳብ የብልጫ መንፈስ ይምጣ በጌታ በኢየሱስ ስም በዚህ ምሽት። ሃሌሉያ። ዛሬ በፊትህ እግዚአብሔር መንፈስ ቅዱስ በፊትህ እነዚህ ወንዶች ሴቶች ልጆችን አቀርባለሁ። በፊትህ እግዚአብሔር ሆይ በቅንነት አገልግዬ ቢሆን ዛሬ እግዚአብሔር በዚህሽ ምሽት በዚህሽ ማታ እግዚአብሔር አባት ሆይ ሰማይ በእነሱ ትይዩ ተከፍቶ የበረከት ዝናብ እንዲዘንብላቸው የሚትረፈረፍላቸው እንዲሆን ያ በረከት ደግሞ እግዚአብሔር መንፈስ ቅዱስ የአይዲያ በረከቶች እንዲሆንላቸው ቶሎ ሪስፖንድ የሚያደርጉበትን ነገር ደግሞ እግዚአብሔር ሆይ ንቃት እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ምን ማከናወን እንዳለባቸው፣ ምን ማድረግ እንዳለባቸው አደራረጉን እግዚአብሔር ሃሌሉያ ለሙሴ መንገዱን ለእስራኤል ሕዝብ ደግሞ አደራረጉን እግዚአብሔር መንፈስ ቅዱስ ዛሬ በኢየሱስ ክርስቶስ ስም ይሄ ቃል ያገኘን። በኢየሱስ ክርስቶስ ስም ይሄ ቃል ያገኘን። መነሳሳት ብቻ ሳይሆን እስከ መጨረሻው ፍጻሜ ድረስ እግዚአብሔር መንፈስ ቅዱስ የጌታ ክብር ኃይል በእኛ ላይ እንዲገለጥ፣ በስራ እንዲገለጥ፣ የተዘጉ የስራ ይሁን የትዳር ይሁን የፋይናንስ ይሁን እነዚህ ጉድጓዶች ዛሬ በኢየሱስ ክርስቶስ ስም ጠራባቸዋለሁ። የጌታዬን የኢየሱስ ክርስቶስን ስም ጠራባቸዋለሁ። ይከፈቱ። በኢየሱስ ክርስቶስ ስም የተዘጉ ሁሉ አውቀው ይከፈቱ። እግዚአብሔር መንፈስ ቅዱስ አመሰግንሃለሁ። ምንጭን ያፍልቁላችሁ። ሃሌሉያ። የጸለይነውን ጸሎት በእምነት እንደተቀበልን አድርገን እንቆጥራለን። እግዚአብሔር መንፈስ ቅዱስ ተባረክ፣ ተባረክ። መንፈስ ቅዱስ ከኛ ጋር ስለነበርክ ተባረክ። አመሰግንሃለሁ ኢየሱስ። ተባረክ፣ ተባረክ ኢየሱስ። አገኛቸው በኢየሱስ ስም። ልባቸው እንዳስ ኢየሱስ ሃሌሉያ። አይምሯቸው እንዳስ እግዚአብሔር መንፈስ ቅዱስ ሃሌሉያ። ኢየሱስ የተባረከ ይሁን። እግዚአብሔር ይባርካችሁ። ፓስተርዬ ወደ አንተ ልምራ። እግዚአብሔር ይባርካችሁ። ተባረኩ። ባርክሽ። እግዚአብሔር አምላክ የተባረከ ይሁን። ድንቅ ጊዜ ነበረን። የሚገርም የመንፈስ ቅዱስ ፍሰት ያለበት ጸሎት ነበር ከእህታችን ጋር። መንፈስ ቅዱስ የእውነት እየቃተተ ነበረ። በጣም ፊል አደርግ ነበርና እግዚአብሔር በእውነት እንዲህ አይነት ነገር ያለን መስሎን ግን ያደግን መስሎን ግን
ደርቆ ከቀረ ማንነት እግዚአብሔር እንዲታደገን እግዚአብሔር ምህረቱን ጸጋውን በላያችን ላይ ያፍስስ። ጌታ ኢየሱስ የተባረከ ይሁን። እንኳን በደህና መጣችሁ ማለት እወዳለሁ። በጣም ዛሬ ድንቅ ጊዜ ነው የሚኖረን። ባለፈው ጊዜ ታስታውሳላችሁ የማይረሳ የእግዚአብሔር ድምጽ ምስክርነት ያለው ትንቢታዊ መልእክት እንደገና የሚገርም የእግዚአብሔር ቃል በጣም ከምንወደው ወንድማችን ጋር ስንሰማ ነበር። ፕሮግራማችን ወደ ተወደደው የእግዚአብሔር ቃል የእግዚአብሔርን ድምጽ ደግሞ ወደምንሰማበት እንቀጥላለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ወንጌል ይለውጣል። ጌታ ኢየሱስ ይባረክ። ጌታ ይባርካችሁ። የእግዚአብሔር ስም ይባረክ። ስለዚህ በጣም ደስ የሚል የጸሎት መንፈስ ነበር አይደል? አቁሙ ማይል በዛው ብንቆይ በዚህ ህልውና ውስጥ ብንቀጥል በጣም የሚገርም መንፈስ ነበረ። ጌታ ኢየሱስ ይባርክሽ። በእምኒ በጣም የተወደደ ጊዜ ነው መንፈስ ቅዱስ የሰጠን። መንፈስ ቅዱስ የእውነት ሲናገረን ነበረ አይደለ? እና እግዚአብሔር አንደበታችንን ጭምር እንድንጠብቅ እግዚአብሔር ባላስቀመጠን ቦታ እንዳንገኝ እግዚአብሔር አሳይን ባለራገን ስፍራ ውስጥ እንዳንቆይ እግዚአብሔር ባላስቀመጠው ትምህርት ውስጥ እንዳንቆይ ና በእውነት ጌታን በሉት። አንተ ባላልከኝ ቦታ መሆን አልፈልግም። አንተ ባላስቀመጥከኝ ቦታ አንደበቴ መከፈት የለበትም። አፌ ሲከፈት ስላንተ ሳወራ ሳመሰግን ስባርክ መሆን አለበት። ጌታ ሆይ በእውነት ሰሞኑን አንድ ቃል አስብ ነበር በልቤ። ታውቃላችሁ አይደል? ቃየልና አቤልን የምታውቋቸው ናቸውና ሁለቱም እግዚአብሔር አምላካቸው ነው፣ ደግሞ እግዚአብሔር አባታቸው ነው። ነገር ግን አንድ ወቅት ላይ አቤል ብድግ ብሎ የሰባውን ለእግዚአብሔር ሰዋ። ቃየል ደግሞ ገበሬ ስለነበረ እየሰሰተ ለእግዚአብሔር ሰዋ። እሱም በልባቸው እንዳለ ነው ሁለቱም የሰውት እና እግዚአብሔር መስዋዕታቸውን ከመመልከቱ በፊት እነሱን የተመለከተው ወደ አቤል አየ ዘንድ መስዋዕቱንም ተመለከተ። ወደ ቃየል ካየ በኋላ ግን ወደ መስዋዕቱ አልተመለከተም ነበርና በጣም የሚገርመው ቃየል ነፍሰ ገዳይ የሆነው በሌላ አይደለም፣ ተበሳጨ ይላል፣ ተናደደ ይላል። ለምን ሲባል እግዚአብሔር የሱን ተቀብሎ የኔን አልተቀበለም ነው። ሌላ ምንም ያለው ነገር የለም። በዚህ ተበሳጨ ይላል፣ ተከፋ ይላል ቃየል። እና ኃጢአት በደጅ ናት ንገስባት አለው አይደል? እግዚአብሔር ንገስባት፣ አለዛ ልታጠፋህ ነው፣ ከኔ ገንጥላ ከህይወት ልታወጣ ነው። ዛሬ በእውነት እግዚአብሔር በጸሎት ውስጥ የተናገረን ነገር ይሄ ነው። ምንድነው እንደ ቀላል ነገር ዙሪያችን እያደባ ያለው? ምንድነው እንደ ቀላል ነገር ከአፋችን እየወጣ ያለው? ምንድነው እንደ ቀላል ነገር ሰዎች ሲያወሩልን ተመችቷቸው ጆሮአችንን የከፈትንላቸው? ምንድነው? ዛሬ እንነክስበታለን። ዛሬ ነቅለን እናወጣዋለን ከህይወታችን። ከአንደበታችን ለእግዚአብሔር መንግስት ለቤተ ክርስቲያን እድገት እንቅፋት የሚሆን ነገር ከህይወታችን ይወጣል። ለወንድሞች ለክርስቶስ ኢየሱስ መገለጥ ብርሃን እንዳይሆን እንቅፋት የሚሆን ነገር፣ ጨለማ የሚሆን ነገር ከህይወታችን ይወጣል። እግዚአብሔር ይህን እንዲያረግ እንደ ቃየል አሁን ሰው ገለን አንቀብርም። በአንደበታችን ግን ብዙዎችን እንገላለን። በአካሄዳችን ግን ብዙዎችን እንገላለን። አንዳንዶች ህይወት ፊት በመቆም ግን ብዙ አይነት ቃየልነት አለ። እግዚአብሔር ይህን ከህይወታችን ይንቀለው። ቅዱሳን በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። በጣም የምንወደው የምናከብረው ለእኔ ደግሞ በጣም ወንድሜ ነው፣ ወዳጄ ነው ረጅም ዘመን እና ዛሬም ድረስ ደግሞ በእግዚአብሔር ቤት ውስጥ ምናልባትም 6-7 ዓመት በእግዚአብሔር ቤት ውስጥ ነው የተዋወቅነው። ያስተዋወቀንም ይሄ ክርስቶስ ኢየሱስ ወንጌል ነው እና ምክንያቱም ብዙዎቻችን ቀድመን እኛ የምናውቀው እሱን በሌላው ዓለም ነበር። ግን እኔና እሱ ፌስ ቱ ፌስ ተገናኝተን ተዋደን ወዳጅ ሆነን ረጅም ዘመን ይሄን አክል ዓመታት የመጣ ነው እግዚአብሔር ቤት ውስጥ ነውና በጣም የምወደው በጣም ማከብረው። አሁን ደግሞ በእውነት ይሄን ስናገር እንደው እሱ ስላለ ለማድነቅ ሳይሆን እግዚአብሔር በትክክል እየሰራበት ያለ የእግዚአብሔር መንፈስ በላዩ ላይ በእውነት ጄኒውሊ እየሰራ ያለ እግዚአብሔር ሰው ነው። ሰሞኑን ደግሞ በጣም የተወደደ እግዚአብሔር ቸር ነው፣ እኔን ያየ እግዚአብሔር ቸር ነው ይበል የሚል በጣም አስደናቂ የሚባርክ መዝሙር
ማለት ከመልእክቱ ያለፈ ወንጌል የሆነ አይደለም። በቃ እኔን ያየ ሰው እግዚአብሔር ቸር ነው ይበል ሚል በጣም ግልጽ የሆነ መልእክት ይዞልን መጥቷል። በጣም የተወደደ ወንድም ነው። በጣም ትሁት ነው። በእውነት እኔ ባህሪውን ስለማቅ በጣም ለእግዚአብሔር ነገር ቅን ነው። ደግሞ ጥበብ የተሞላ ወንድም ነው። ወንድማችን አገልጋይ ሸዋፈራው በዚህ በመካከላችን አለ። በጣም እንወድሃለን፣ ደስተኞች ነን። እግዚአብሔር ደግሞ በአንተ ተጠቅሞ ሊናገረን ልንሰማህ ደግሞ በዚህ ተሰባስበናል። ጌታ እግዚአብሔር ስለ ሁሉ የተባረከ ይሁን። ጊዜውን ለአንተና ለመንፈስ ቅዱስ እሰጣለሁ። አይ ሆፕ የሚመች ቦታ ላይ እንደሆንክ ኦፍ ኮርስ ዛሬ ፊት ለፊት እንደምንተያይ በጣም ምናልባት 3 ዓመት አይደል በአካል ደግሞ ከተያየን ሸዋ እና ደስ ብሎኛል። በእርግጥ በደንብ እየተገናኘን ነው። በጣም ደስ ብሎኛል። እውነት ነው። አንድ ነገር ደግሞ ልመስክር። እዚህ ሀገር እንደመጣው ከትንሽ ወራት በኋላ ተደዋውለን ነበር ታስታውስ ከሆነ ሸዋ እና አንድ እዛ ምድር የወሰደ ስራ አለው ግድ የለህም እግዚአብሔር ስራ አለው አልከኝ። ያኔ እንግዲህ እንደምታውቀው ምንም ነገር የለም። እንዲህ አይነት አገልግሎት ውስጥም አልገባሁምና ያንን ግን ትለን ነበረ። በእውነትም ደግሞ እግዚአብሔር ስራ እንዳለው አይቻለሁ። በብዙ ደግሞ እንደ ሚራክል ሴንተር ቤተክርስቲያን እንደ ታላቅ ወንድም በጣም በብዙ እያበረታን ያለው እየጸለየልን ያለው። ስለዚህ በጣም እንወድሃለን፣ እናመሰግናለን። ጌታ ኢየሱስ ይባርክ። ጊዜውን ለአንተና ለመንፈስ ቅዱስ እሰጣለሁ። አስተሪኒ እግዚአብሔር ይባርክ፣ ዘመንህ የተባረከ ይሁን። ከአንተ በፊት ፕሮግራማችንን በጸሎት የመራችልን እህት ልባርካት ፈልጋለሁ። እግዚአብሔር ይባርክ። የእግዚአብሔር ሐሳብ ሲሆን እንዲህ ነው የሚገጥመውና እኔም እንግዲህ እሷ በጸሎቷ ውስጥ ዛሬ እግዚአብሔር በልብ ያደረገውን ቃል ነው ስትናገር መንፈስ ቅዱስ በሷ አልፎ ሲናገር የነበረውና ክብር ለእግዚአብሔር ይሁን። ያው ሉቃስ ለቴዎፍሎስ ሲጽፍለት እንግዲህ የማታውቀውን አይደለም፣ ግን ትንሽ ጠንከር ላድርገው የበለጠ ደግሞ ነገሩን ዘርዘር አድርጌ ልጻፍልህ እንዳለ እንግዲህ እሷ መንፈስ ቅዱስ በሷ አልፎ የተናገረውን እኔ ደግሞ ሚስማሩን የማጠንከር ያህል ነው የሚሆነውና ጌታ በመካከላችን ስላለ በጣም አድርጌ እባርከዋለሁ። ይህንን ፕሮግራም የምትከታተሉ ቅዱሳን በየሰዓት አቆጣጠራችሁ ባላችሁበት ሀገር ባላችሁበት ስፍራ ሁሉ በእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እንዴት ናችሁ ለማለት እወዳለሁ። እግዚአብሔር በመንግስቱ ውስጥ እህትና ወንድም ስላደረገን፣ ስላስተሳሰረን፣ ስላያያዘን፣ እድል ስለሰጠን በጣም አድርጌ ጌታን እባርከዋለሁ። በዚህ ሰዓት ሰዎች የት ናቸው? ጊዜያቸውን ሰዓታቸውን በምን አይነት ሁኔታ እያሳለፉ ነው ብለን ብንጠይቅ፣ ወይ ደግሞ ከሆኑ ዓመታት በፊት ሁላችንም በዚህ ያለን በዚህ ሰዓት የት ነበርን? ጊዜያችንን እንዴት ነበር የምናሳልፈው ብለን ብንጠይቅ፣ ያው መልሱ ቅርባችን ነው። ግን ጌታ ከዚያ ሁሉ አውጥቶ ሰብስቦ እንዲህ ደግሞ በእግሮቹ ስር እንደ ማርያም እንድንቀመጥ፣ እንድንሰማው፣ እንድንገሰጽ ስለረዳን ስላገዘን በጣም አድርጌ ጌታን እባርከዋለሁ። ወገኖቼ ምድር በጣም ብዙ እድል አላት። እድል የሚመስሉ በጣም ብዙ የሚያጓጉ የሚመስሉ ነገር አሏት። ግን እግዚአብሔር ከዚያ ሁሉ አውጥቶ የሚሻለንን፣ የሚበጀንን፣ የሚያዘልቀንን ሕይወት የሆነውን ይህንን ወንጌል ሰጥቶናልና እግዚአብሔር በጣም አድርጌ ስለሱ አመሰግነዋለሁ። ዛሬ በልቤ ያለው መጽሐፈ መሳፍንት ላይ የምናውቀው ታሪክ ነው። የሶምሶን ታሪክ ከምዕራፍ 13 እስከ 16 ያለ 3 ምዕራፍ ላይ ታሪኩ ታውቁታላችሁ። የሳምሶንን ታሪክ ተከትለን እንግዲህ ጌታ የሚለንን አብረን እንሰማለን ማለት ነው። እግዚአብሔር ይባርክ። ሁላችንም በያለንበት እግዚአብሔር እንዲያስተምረን መንፈስ ቅዱስ እንዲናገረን ለእኔም ለታናሹ ደግሞ አቅም እንዲሆነኝ እንጸልይ። አባታችን እግዚአብሔር ሆይ እናመሰግናለን። ደግሞ በእንዲህ ያለ ሁኔታ ከወገኖች ጋር ተሰብስበን ስምህን እንድንወድስ እንድናመልክህ እድልን ስለሰጠህን በናዝሬቱ በጌታ በክርስቶስ ኢየሱስ ስም እናመሰግናለን።
በዚህ ማናዋቂ አለ አዋቂው መንፈስ ቅዱስ አንተ እንድታናግረን አንተ እንድናደምጥ ልቦናችንን እንድትከፍትልን የልብህን ሐሳብ የፈቃድህን መንገድ እንድታመላክተን ጌታ ሆይ እንለምንሃለን። የማንጠቅም ባሪያዎች በፊት ተሰብስበናል። አባታችን እግዚአብሔር ሆይ ያረክልን ቸርነት ብዙ ነው። ደግሞ ድነን በመንግስት ውስጥ ደግሞ እንደዚህ ባሪያዎች አገልጋዮች እንድንሆን ረዳህን። ተባረክ እግዚአብሔር ሆይ ለእኔም ለታናሹ ባሪያህ አቅም ጉልበት እንድትሆነኝ እኔ እንደ ምልክት እዚህ እንድታይ አንተ አልፈህ እንድትናገር ለሕዝብህ የሚጠቅመውን ለዚህ ለተወደደ ሕዝብ የሚረባውን ነገር እንድትናገር እለምንሃለሁ። ከሥጋ ከሐሳቤ እንዳልናገር ትረዳኛለህና አመሰግንሃለሁ። ደግሞ በዚህ ያሉ እህቶቼ ወንድሞቼ እግዚአብሔር ቅዱስ አባት ብርቱ ገበሬ ደህና አድርጎ እንዳረሰው እርሻ ልባቸው ለቃልህ የተስተካከለ ለመቀበል ዝግጁ የሆነ እንዲሆን ትረዳቸዋለህና አመሰግንሃለሁ። ሁላችንም ካንተ እንማራለን፣ ትናገረናለህ፣ ታበረታናለህ፣ ታጽናናናለህ፣ ትገስጸናለህ፣ ከክፉ መንገዳችን ትመልሰናለህና እናመሰግንሃለን። የሆነው ሁሉ ካንተ ነውና ቀርቶ ባለውም ሰዓት የሚሆነው ሁሉ ካንተ ነውና ክብሩን ጠቅልለን ለጌትነትህ ለአባትነትህ ለቸርነትህ ለዙፋንህ እናመጣልሃለን። አቤት ጌታ ኢየሱስ ስምህ ይባረክ። እናመሰግንሃለን። ስምህ ይባረክ። አባት ሆይ ከእኛ ጋር ስላለህ እናመሰግንሃለን። መንፈስ ቅዱስ ኢየሱስን ልታከብረው በዚህ ስላለህ እናመሰግንሃለን። ማንም ሥጋ ለባሽ አይታይ በጌታ በኢየሱስ ስም የሞተልን የተሰቀለልን ስለኛ መከራ ዋጋ የከፈለልን ታላቁ ንጉሥ ኢየሱስ ብቻ ይክበር። ለእኛ ክብራችን እሱ ነው። ለእኛ የሚበጀን እሱ ነው። ደስም የምንሰኝም ክርስቶስ ኢየሱስ ብቻ ሲከብር። መንፈስ ቅዱስ ይህን ስለምታደርግ አመሰግንሃለሁ። አባቶ የተባረክ ጸሎት በምትሰማበት እሺ በምትለው በልጅህ በኢየሱስ ስም ጸልየን። ክብር ሁሉ ተጠቅልሎ ለአንተ ይሁን። አሜን። በኢየሱስ ስም ሃሌሉያ። ኢየሱስ ይባረክ። ጌታ ይባረክ። መንፈስ ቅዱስ በመካከላችን አለ ወገኖቼ። በጣም ደስ የሚል መንፈስ አለ። ይገርማል። ጌታ ይባረክ። ክፍሉን አነባዋለሁ እኔ። እናንተ ሦስቱን ምዕራፍ ታነቡታላችሁ። የመጽሐፈ መሳፍንት ምዕራፍ 13 እስከ 16 ያው እግዚአብሔር ቃል አውቀዋለሁ አይባልም። ተመልሰን እንደገና እናጠናዋለን። ስናጠናው ደግሞ እግዚአብሔር ማለዳ ማለዳ እንደምታውቁት አዲስ ነውና አዲስን ነገር አዲስ መገለጥ ይሰጠናልና እንድታነቡት በጣም አድርጌ በጌታ ፍቅር አበረታታችኋለሁ። ምዕራፍ 16 ቁጥር 19 ላይ ያለውን ቃል አነብና እንሄዳለን። እንግዲህ ያው እድሜም የገፋ ሲሄድ መነጽር አስፈልጎኛል መሰለኝ፣ ለዚያ ነው መነጽር ያደረግኩት። ምዕራፍ 16 ቁጥር 19 እስከ 20 ያለውን ቃል በጌታ በኢየሱስ ስም አነበዋለሁ። እርሷም በጉልበቷ ላይ አስተኛችው፣ አንድ ሰውም ጠራች፣ እርሱም 7ቱን የራሱን ጉንጉን ላጨው፣ ልታዋርደውም ጀመረች፣ ኃይሉም ከእርሱ ሄደ ይላል። ሃሌሉያ። ደግሜ ላንብበው። እርሷም በጉልበቷ ላይ አስተኛችው፣ አንድ ሰውም ጠራች፣ እርሱም 7ቱን የራሱን ጉንጉን ላጨው፣ ልታዋርደውም ጀመረች፣ ኃይሉም ከእርሱ ሄደ ይላል። የምናገርበት ርዕስ ጭኗ ላይ አልተኛም የሚል ነው። ዛሬ ጭን ላይ አንተኛም በጌታ በኢየሱስ ክርስቶስ። እንደምታውቁት ሶምሶን የተወለደው እስራኤል በከፍተኛ ግዞት ውስጥ በነበረችበት ፍልስጤማውያን አስጨንቀው ይገዟት በነበረ ጊዜ ነው። ያው ከዳን ነገድ የሆነ ማኑሄ የሚባል ሰው ነው አባቱ። የማኑሄ ባለቤት ከዕለታት በአንድ ቀኑ የእግዚአብሔር መልአክ ተገለጠላትና ወንድ ልጅ ተወልጃለሽ፣ ይሄ ልጅ ደግሞ እስኪወልድ ድረስ አንቺ የወይን ጠጅ እንዳትጠጪ፣ ርኩስም ምግብ እንዳትበይ፣ በጣም ጥንቃቄ አድርጊ። እግዚአብሔር ለሐሳቡ ለፍላጎቱ በማኅፀንሽ አድርጎታል፣ ይወለዳልና በጣም ከፍ ያለ ጥንቃቄ አድርጊ ብሎ መመሪያ ይሰጣታል። የማኑሄ ሚስት ጉዳዩን ሄዳ ለባሏ ትነግረዋለች። ባሏም
ሁኔታውን ከሷ ከሰማ በኋላ በቀጥታ ወደ እግዚአብሔር ነው ጸሎት ያደረገው። እግዚአብሔር ሆይ አለ፣ እግዚአብሔር ሆይ እነሆ ለሚስቴ የተገለጠው ያ መልአክ ደግሞ እንዲመጣ ያ ልጅ በተወለደ ጊዜ እናደርገው የሚገባውን ነገር እናደርግ ዘንድ እንደገና እንዲነግረን እጠይቃለሁ ብሎ እግዚአብሔርን ለመነው። በጣም ይገርመኛል የማኑሄ ልብ ወገኖቼ። አንዳንዴ እንደምታውቁት እንግዲህ ትንቢት ይመጣል በአንድም በሌላም። ያው መጽሐፍ ቅዱስ ትንቢትን መርምሩ ይላል። አንዳንድ መገለጦች ይመጣሉ። በአንድ ጊዜ በመጣ መገለጥ ሁኔታውን ሳናጣራ ከመጽሐፍ ቅዱስ አንጻር ነገሩን ሳናየው በጣም ብዙ ጉዳት ውስጥ እንገባለን። ማኑሄ ግን ሚስቱን ሰምቶ በቀጥታ ወደ ተግባር አልሄደም። በቃ ትክክል ነሽ ምናምን ወይ ደግሞ ልክ አይደለሽ ብሎ አልተቃወመም። እግዚአብሔር ልኮት ከሆነ ያንን መልአክ በእውነት የምትይኝ ነገር ልክ ከሆነ እንደገና ይገለጥና ኮንፈርም ያደርገኛል። እግዚአብሔር በነገራችን ላይ አንድ ነገር ሲናገር ደግመህ ንገረኝ ማለት ኃጢአት አይደለም። ይልቅስ በእግዚአብሔር ላይ ያለንን መተማመን ይጨምራል። እግዚአብሔርም ይወደዋል። እዚሁ መሳፍንት መጽሐፍ ላይ የጌዲዮንን ታሪክ ታውቃላችሁ። ጌዲዮን በወይን መጥመቂያ በዚያ በማይቻል ቦታ ስንዴ እየወቃ የእግዚአብሔር መልአክ ልክ እንደ ማኑሄ ሚስት ተገልጦለት አንተ ጽኑ ኃያል ብሎ ሲናገረው ምንድን ነው ያለው? ምልክቶችን ሲያደርግ አሁንም ድገም አለው፣ አሁንም ድገም አለው፣ አሁንም ድገም አለው። ከዚያ ኮንፈርሜሽን ሲያገኝ ነው የወጣው። ወገኖቼ በህይወታችን ልንወጣ የሚገባው ስፍራ ሲኖር፣ በህይወታችን ልናደርገው የሚገባ ነገር ሲኖር እንዳየን እንደሰማን አንበይን። ወገኖቼ በጣም የእግዚአብሔርን ነገር በጥንቃቄ ማየት ማጥራት ያስፈልጋል። አንደኛ ማጥሪያ መንገዱ ይሄ ቅዱስ ቃል ነው። ምን ይላል ቅዱስ ቃሉ? ከሰማሁት ትንቢት ጋር፣ ከሰማሁት ሁኔታ ጋር፣ ካየሁት ሁኔታ ጋር የእግዚአብሔር ቃል ምን ይላል ብሎ ማስተዋልና ነገሩን ደጋግሞ ከእግዚአብሔር መጠየቅ በጣም አስፈላጊ ነው። ማኑሄ ለዚህ ነው ልናደርገው የሚገባውን ነገር በደንብ እንድናውቅ አሁንም ይገለጥልን ብሎ ጸለየ ወደ እግዚአብሔር። ያው እግዚአብሔር መልአኩን እንደገና ላከ። መልአኩ ተገለጠ። የተገለጠው አሁንም ለሚስቱ ነው። ሚስቱ መልአኩ እንደመጣ ሮጣ ለማኑሄ ነገረችው። ማኑሄ ተመልሶ መጥቶ አገኘው። እነሆ እችን ሴት ያናገርክ የነገረችኝም ነገር የነገርካት አንተ ነህ ወይ? እና ልጁ በተወለደ ጊዜስ ምን እናድርግ ብሎ ጠየቀው። መልሶ ያ መልአክ ለማኑሄ ሚስት የነገረውን ለራሱ ለባለቤቱ እንደገና መልሶ ነገረው። አሁን ሁለተኛ ጊዜ ማረጋገጫ አገኙ። ስለዚህ እሺ ብለው ተቀበሉ ማለት ነው። እንደተነገረ እንደዚያ ሶምሶን ተረገዘ። የተረገዘ ደግሞ ይወለዳልና ተወለደ። በጌታ በናዝሬቱ በኢየሱስ ስም እንዲህ ብዬ ይባርካችኋለሁ። እግዚአብሔር በውስጣችሁ ያደረገው የተረገዘ ሊወለድ የሚገባው የእግዚአብሔር ሐሳብ በኢየሱስ ስም ፈጥኖ ይወለድላችሁ። በኢየሱስ ስም ፈጥኖ ይወለድ። ሳምሶን የተረገዘው ወገኖቼ ለነሱ ልጅ ለመስጠት አይደለም፣ ማንነታቸውን ለመሻር አይደለም፣ የእግዚአብሔርን ሐሳብ ሊፈጽም እስራኤልን ከግዞት ሊያወጣ ከፍልስጤም ሊያላቅቅ ነው። ወገኖቼ በእውነት እናንተ ውስጥ ያለው ራእይ ለምድር ለትውልድ እንዲሆን በጌታ በኢየሱስ ስም ዛሬ እባርካችኋለሁ። በኢየሱስ ለትውልድ የሚሆን ነገር እንዲወለድ፣ ለትውልድ የሚሆን ነገር እንዲወጣ ኖ ሶምሶን ተወለደ። ማደግ አይቀርም፣ አደገ። በኋላም ካደገ በኋላ ለአቅመ አዳም ወይም ራሱን ሲያውቅ ከከተማው ወጣ። በጣም የሚገርማችሁ የፍልስጤም ግዛት ወደ ሆነችው ተምኔን ወደ ተባለች ስፍራ ሄደ። በዚያም አንዲት ሴት አፈቀረ ይላል። ወገኖቼ ቅድም እህታችን ስትጸልይ የማይገባ ስፍራ እንገኝ እያለች ስትጸልይ ነበረ። ያ ስፍራ የሳምሶን ስፍራ አልነበረም። በነገራችን ላይ ሳምሶን ወደዛ ስፍራ መውረድ የነበረነት ለነፃነት ነው። ተዋክቶ አሸንፎ ትውልዱን ከባርነት ለማውጣት እንጂ የሥጋ ፍላጎቱን የራሱን ፍላጎት ለማርካት አልነበረም። ወረደና አያት። ተመልሶ መጥቶ ለአባቱ በዚያ ያለች ሴት ወድጃለሁ አጋባኛለ። አባትየው ከዚህ ከወንድሞቻችን መካከል አንዲት ሴት አጥተህ ነው ወይ? በዚያ የማትገባ ለአንተ ያልሆነችውን ካልተገረዙ ወገን የሆነችውን እንዴት ልታገባ? በጭራሽ ለዓይኔ አምሮት በቃ ተቀብያታለሁ፣ ወድጃታለሁ። ስለዚህ እሷን ሴት ማግባት አለብኝ ብሎ በጣም ነዘነዛቸው። ስለዚህ አባትና እናት ሳምሶንን ይዘው ወደዚያ ከተማ መውረድ ነበረባቸው። ሲሄዱ በመንገድ እነሱ ከፊት ሄዳሉ፣ ሳምሶን ከኋላ ሲከተል አንድ የአንበሳ ደቦል ከጫካ ይወጣል። ሳምሶን ላይ የእግዚአብሔር ኃይል ነበር። ያ ኃይል
ለነፃነት የተሰጠ ኃይል ነው። በነገራችን ላይ ያ ኃይል የእግዚአብሔርን ሐሳብ ለመፈጸም የተሰጠ ኃይል ነው። ወገኖች የእግዚአብሔርን ጸጋ አቢዩዝ እንዳናደርግ በዚህ አጋጣሚ ልነግራችሁ እፈልጋለሁ። እግዚአብሔር ጸጋ የሚሰጠው ለቤተ ክርስቲያን ነው፣ ለአካሉ ጥቅም ነው፣ ሰዎችን ለማዳን ነው፣ እሱን ለማክበር ነው እንጂ እኛ ቦስት እንድናደርግበት አይደለም። በእውነት ሶምሶን ያ የእግዚአብሔር ኃይል ላዩ ላይ ነበርና ያንን የአንበሳ ደቦል ገነጣጥሎታል። ወረዱ ወደዚያ ከተማ። ያቺ ሴት ተገኘች። እነሆ ያቺ ሴት ጋር ሳምሶን የማይሆን ጨዋታ ውስጥ ገባ። እናንተ ታሪኩን በደንብ እዩት። እኔ አለፍ ብዬ ወደ ነገራችን እንድመጣ ነው ማወራው። ሰዎች ተሰበሰቡ፣ 30 የሚያህሉ ሰዎች። እነሆ እሷን ለማግባት ጥያቄ አቅርበዋል። የመኸር ወቅት በደረሰ ጊዜ ተመልሰው ሄደው በዚያ ስፍራ አሁን ቀደም ብዬ እንዳልኩት 30 ሰዎችን አገኙ። ሁለተኛ መንገድ ላይ ሲሄዱ ተመልሰው መጥተው ወደዚያ ስፍራ ሁለተኛ ሲሄዱ በዚያ በገደለው የአንበሳ ደቦል ሬሳ ውስጥ ማር ተገኘ። ወገኖቼ ዓለም ሬሳ ነች። ገለናት የወጣ ኢየሱስ ክርስቶስ በመስቀል ገሏት። ኃጢአትን ገሎ ተለይተናት ወጥተናል፣ አሸንፈናታል። ተመልሰን ከሷ የሚገኘውን ማር እንቀምሳለን ካለ አደጋ ያመጣል፣ ከባድ አደጋ ያመጣል። ሬሳ እንዳይነካ ተነግሮታል። ናዝራዊ ነውና ይሄ ሰው ከሬሳ ውስጥ ማር ለራሱ በልቶ ሳይናገር እናትና አባቱን አብልቶ እዛች ልትገባ ያለች ሴትዮ ጋር ደረሱ። በኋላ በጣም የሚገርማችሁ ነገር ኃጢአተኛውን ያሳደዳል እንደሚል አፉ አላርፍ አለ ሳምሶን። ዝም ቢልስ በቃ ነገሩ ተፈጽሟል። ከእግዚአብሔር ጋር ዲል አድርጎ ዝም ቢልስ? እንቆቅልሽ ካልተጫወትኩ ለምን የሰራሁት ገሃድ ካልወጣ? አንዳንዱ ነገር ወገኖቼ ከመስመር የሚወጣው በጠላት ሰይጣን ወይ በክፉ ሰዎች ግፊት አይደለም፣ እኛ ነገር መያዝ ባለመቻላችንም ጭምር። መጽሐፍ እኮ ነገር ስለመያዝ ብዙ ያስተምረናል። ማርያምም በልቧ ትጠብቀው ነበር ይላል። አንዳንዱ ነገር አይወራም ወገኖቼ፣ በተለይ ራእይ አይወራም። ውስጣችሁ ያለው በጎ ነገር አይወራም፣ በወሬ ይጠፋል። ጠላት ካፋችሁ ይለቅመዋል፣ ለማደናቀፍ እድል ያገኛል። የእኛ ሀገር ሰው ኢትዮጵያውያን አንዳንድ ተረት ሲተርቱ መቼም ከመጽሐፍ ቅዱስ ጋር ይገጥምልኛል። አንዳንዴ እንዲህ የሚል ተረት አለ። ሽል ከሆነ ይገፋል፣ ቦርጭ ከሆነ ይጠፋል ይላሉ። ሴት ልጅ ወፈር ስትል አሁን ማውራት አያስፈልግም። የተረገዘ ከሆነ ራሱ ገፍቶ ይመጣል፣ ቦርጭ ከሆነ ደግሞ በጊዜው ይጠፋል ይላሉ። ሳምሶን ያረገውን ነገር ካልተናገርኩ ብሎ ሞቼ ካልተገኘው አለ። ለነዚያ ለተሰበሰቡ 30 ሰዎች እንቆቅልሽ ካልተጫወትን ምንድን ነው የምትጫወተው? ወገኖች እኛ ከጨዋታ ሰፈር ወጥተናል። ከጨዋታ ሰፈር ወጥታችኋል ወገኖች። የምንጫወተው ጨዋታ ያለ የምንጫወተው ከሆነ የእግዚአብሔርን ቃል ተጫወቱ ይላል፣ እሱ እንጫወታለን። የእንቆቅልሽ ጊዜ አልፏል። ጌታ ኢየሱስ እየመጣ ነው። በጊዜያችን አንቀልድም፣ ለተምችና ለኩብኩባ ዕድሜያችንን አንሰጥም። ሳምሶን እንዲህ ነው ያደረገው ወገኖች። እንቆቅልሽ እንጫወት አላቸው። እሺ እንጫወት። እንቆቅልሹን ነገራቸው። የሚጣፍጥ ነገር ከኃይለኛው አፍ እንዴት ይወጣል ምናምን ብለው አንብቡት። በኋላ እነሱ መመለስ አልቻሉም። ምን አሉ? ያችን ሴት ሳምሶን የወደዳትን ሴት ይሄ ሳምሶን የሚባል ሰውዬ ይሄ ባለቤትሽ እንጫወት ብሏል። እነሆ ጨዋታውንም ተናግሯል። ደግሞ በጨዋታው ያሸነፈ ቅጣቱን ተቀምጧል። ስታነቡት ታገኙታላችሁ። 30 በፍታ እና ተለዋጭ ልብስ አሸናፊው ይሰጣል። እናንተ ካሸነፋችሁ እኔ እሰጣችኋለሁ፣ እኔ ከተሸነፍኩ እኔ እሰጣችኋለሁ ብሎ ቃል ኪዳን ገብቷል። ወገኖቼ ሰዎቹ 3 ቀን ሙሉ ስቃያዩ፣ እንቆቅልሹን ሊመልሱ አልቻሉም። ስለዚህ ሴቲቱ ምን አሉ? እነሆ ከዚህ ሰውዬ ፍቺውን ተቀብለሽ ካላመጣሽ አንቺንና ያንቺን የአባትሽን ቤት በእሳት እናነደዋለን አለ። ይኸውላችሁ አንዳንድ ካፍ የሚወጣ ነገር፣ አንዳንድ ያለ ስፍራ መገኘታችን እኛ ብቻ አይደለም ሌሎችንም ይዞ ይጠፋል። በነገራችን ያልደረሱብንን ሰዎች አካባቢያችንን ሁሉ ይዞ ይጠፋል። በነገራችን ላይ የእኛ በደል ያለ ስፍራ መገኘታችን
ያለ ስፍራችን የጀመርነው አጉል ጨዋታ እኛም ብቻ አይደለም ሌሎች ሰዎችንም ይዞ ይጠፋል። በኋላ ለነዚህ ለወገኖቼ ለዘሮቼ እንቆቅልሽ ነገርሃል፣ ጨዋታ አምጥተሃል፣ አልነገርከኝም እኮ ንገረኝ አለችው። እንዴ ተይ እንጂ እንኳን ላንቺ ለእናትና ለአባቴ አልተናገርኩም አላት። የለም አለችው። ዘበዘበችው። 7 ቀን ሙሉ አለቀሰች ይላል። ታውቃላችሁ? ይኸውላችሁ ዓለም ከእናንተ የምትፈልገውን ነገር እስክታገኝ ድረስ እናንተ የምትሸነፉበት የምትወድቁበትን ምስጢር እስክታውቅ ድረስ በለቅሶም ቢሆን ትነዘንዛቸዋለች። ተጠንቀቁ ወገኖቼ፣ ተጠንቀቁ። ማን ምን ሊል እንደፈለገ ዲዘርን ማድረግ ካልቻል ዘንድሮ ክርስትናችንን በሚገባው መጠን ልንራመድ አንችልም። አምጣለችው፣ ነዘነዘችው፣ ነገራት። ሄዳ ነገረቻቸው። በቃ በቀላሉ እነሱ ሰምተዋል። መልሱ ነገሩት። ይሄ እኮ ነው አሉት። ሰውየው ወገኖቼ 30 በፍታ ተቀያሪ 30 ልብስ ማምጣት ነበረበት። ከየት ያመጣል? ሄዶ ይላል መጽሐፍ ቅዱስ 30 ሰዎችን ገደለ ይላል። ታውቃላችሁ? ቃል ኪዳን ለመፈጸም 30 ሰዎችን ገደለ። ልብ በሉ። ከአንበሳ ደቦል ውስጥ ማር ባያወጣ ያወጣውን ማር ደግሞ ወይ በልቶ ከእግዚአብሔር ጋር ዲል አድርጎ ጨርሶ ዝም እንደማለት ሄዶ በገዛ እጁ አውርቶ ጨዋታ ውስጥ ገብቶ ቃል ኪዳን ገብቶ በቃል ኪዳኑ ተሸንፎ ሲያበቃ እንደገና የሰው ደም ሄዶ እንደገና 33 ከመግደል ባይዘዌ ኃጢአት ስንጀምራት ትንሽ ነች፣ እያደገች ስትሄድ ግን ጥፋቷ ከባድ ነች። ታውቃላችሁ? ዳዊት ቤርሳቤህን ካስነወራት በኋላ የእሷን ማስነወር እንዳለ ሆኖ ቀጥሎ ያደረገውን ታውቃላችሁ? ኦሪዮንን አስጠርቶ አስገደሉ። ኃጢአት አንዲያት ጀምሮ እያደገ ነው የሚሄደው። ጽድቅንም ከጀመርከው እያደገ ነው የሚሄደው። አየህ? ሃሌሉያ! ጽድቅንም ከጀመርከው እያደግክ ነው የምትሄደው። እግዚአብሔርን ወደ መምሰል እያደግክ ነው የምትሄደው። ስፍራህን ካልለወጥክ፣ ከቦታ ካልሄድክ፣ ቋንቋን ካልለወጥክ፣ እግዚአብሔር ጋር ከተቸከልክ፣ የእግዚአብሔርን ሐሳብ ይዘህ መራመድ ፍላጎት ካለ እያደግክ ትሄዳለህ። በአንጻሩ የኃጢአት መንደር የኃጢአት ሰፈር እቀጥላለሁ ካልክ እድገቱ እንደዚህ ነው የሚሆነው። ወደ ኃጢአት እያደገ ነው፣ ጥፋት እያደገ ነው የሚመጣ። አምጥቶ ልብስ ሰጠ። በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ልብሱን አምጥቶ ከሰጠ በኋላ ወደ ሚስቱ ሊገባ ሲል የሚስቱ አባት ወደ ሚስት ልትገባ አትችልም፣ ከነበሩት ከሚዜዎች መካከል አንዱን አግብታለች፣ አንተማ ከዚህ በኋላ ባል አይደለህም አለችው። ወገኖቼ ዓለም ከእናንተ የምትፈልገውን ካገኘች በኋላ አላቅህም ትላችኋለች። ኢየሱስ ክርስቶስ ጌታ ነው። በእውነት ልንገራችሁ፣ ዓለምን ያስመለጠን ክርስቶስ ኢየሱስ ይባረክ። አታላ አታላ ከምታጠፋ፣ አታላ አታላ ከምትገል፣ ድመት ከሆነች ልጇን ከምትበላ ዓለም ያወጣን፣ ሞቶ ወደሚያድን ወደ ክርስቶስ ኢየሱስ ያመጣን የክርስቶስ ደም የተባረከ ይሆን። አይገርም? ሚስትየዋ ተገብታለች። ከዚህ በኋላ አለ በፍልስጤማውያን ዘንድ የማደርገው ነገር በራሳችሁ ላይ ይሆናል አለ። ሄደና 300 ቀበሮ ያዘ ይላል። እስቲ ጠይቁ። በነገራችን ላይ አንድ ጥያቄ ልጠይቃችሁ። ቀበሮ በባህሪው ታውቃላችሁ በጣም ፈጣን ነው። በጣም ፈጣን ነው። ብልጥም እንስሳ ነው። ሰውን ደግሞ የሚቀርብ እንስሳ አይደለም። እንዲሁ በቀላሉ የሆነ ነገር ሰጥተው አታለው የምትይዘው እንስሳ አይደለም። 300 ቀበሮ እንዴት ያዘ ይሰው? የእግዚአብሔር ኃይል አይገርምም? አይገርምም? የእግዚአብሔር ኃይል 300 ቀበሮ መያዙ አይደለም። 300ዎቹን ቀበሮ ደግሞ ሁለት አድርጎ 150 ጥንድ አድርጎ ጅራታቸውን አስሮ ችቦ ላያቸው ላይ አድርጎ በፍልስጤማውያን እርሻ ውስጥ ለቀቃቸው። ምን አይነት ነው የእግዚአብሔር ኃይል! በጌታ በኢየሱስ ክርስቶስ ስም የማይቻለውን የሚያስችል የጌታ ጸጋና ኃይል ያገኘን። ሃሌሉያ! የማይቻለውን የሚያስችል ሃሌሉያ! የማይቻለውን የሚያስችል የጌታ ጸጋ ያገኘን ወገኖች። አይገርምም? ሰምሶን 300 ቀበሮ። እኔ 300 ቀበሮ በአንድ አካባቢ እንዴት እንዳገኘም ይገርመኛል። እንዴት እንደያዛቸው በጣም ይደንቀኛል። በዚህ እኮ አልተላቀቀም ከፍልስጤማውያን ጋር ሳምሶን። እንደገና ለሌላ ወደምትባል አንዲት ሴት ሄደ፣ አፈቀረ። እሷ ጋር ገባ። አሁን ፍልስጤማውያን ጠላታቸው እንደመጣ አወቁ። ሌሊቱን ከበውት አደሩ ይላል። ሌሊቱን እንቅልፉን ከጨረሰ በኋላ ተኝቶ ምን እንዳደረገ ታውቃላችሁ? የከተማዋን በር ሰቅስቆ አንስቶ ጣለው ይላል። ክፍት አደረገው። በጌታ በኢየሱስ ክርስቶስ ስም
የተዘጋ በራችንን የሚከፍት የእግዚአብሔር ጸጋ ይምጣ። የተያዘብንን የሚያስለቀቅ የእግዚአብሔር ኃይል ይምጣልን በኢየሱስ ክርስቶስ ስም። አላራምድ ያለ ግንብ የሆነ በር የሆነ ነገር በኢየሱስ ስም ከእግዚአብሔር ኃይል የተነሳ ከእግዚአብሔር ሉዓላዊ ስልጣን የተነሳ ዛሬ የተነሳ ይሁን። ሶምሶንን የረዳ የከተማውን በር እንደ ምናምንቴ ነገር አንስተ ወደዚያ እንድጥል የረዳ ያ ኃይል ዛሬ በዚያ ያላችሁትን ሴትና ወንዶች ልጆች የእግዚአብሔር ያገኛችሁ በኢየሱስ ክርስቶስ ስም። ጣለም ይላል። እነዚህ ሰዎች ሊይዙት ሊቆጣጠሩት አልቻሉም። አይገርም? በኋላ አንድ ዘዴ ዘየዱ። አሁንም ያችን ሴት ሁለተኛ የተገባችውን ሴት እነሆ ባለቤትሽ ኃይሉ ምኑ ጋር እንዳለ ለይተሽ እንድትነግሪ እንፈልጋለን። ይሄን ካደረግሽ 1100 ገንዘብ እንሰጥሻለን፣ አዋተን ሰብስበን እንሰጥሻለን አለ። ባለጠጋ እናደርግሻለን። ብቻ ከሱ የምትፈልገው ኃይሉ የቱ ጋር እንዳለ ብቻ እንድትነግሪ። መጣችና ነዘነዘችዋ። በመጀመሪያ እንዲህ አላት፣ ያልደረቀ እርጥብ የሆነ ጥፍር በሱ 7 አድርገው ቢያስሩኝ ችግር የለም፣ በቃ ኃይሌ እሱ ጋር ነው፣ እሱ ያስረኛል አለ። አሰረችው። ኋላ ልትፈትነው ሳምሶን ፍልስጤማውያን መጡልህ ስትለው ገንጥሎት ተነሳ። ወገኖቼ በጌታ በኢየሱስ ክርስቶስ ገንጥሎት ተነሳ። ጠፍር ታውቃላችሁ፣ ከቆዳ ነው የሚሰራው፣ ከበሬ ቆዳ እንዴት ያለ ጠንካራ እንደሆነ። እርጥቡ ደግሞ በጣም ጠንካራ ነው። በነገራችን ላይ እንደምታስቡት አይደለም። በኢየሱስ ስም የታሰረባችሁ ነገር ዛሬ ይልቀቅ። አለቅም ያለ ያሰራችሁ ነገር ዛሬ ይበጣጠስ በኢየሱስ ስም። አላራምድ ያለ መንገዳችሁ ላይ የቆመ ሁኔታን ያሰረ፣ ትምህርትን ያሰረ፣ ፋይናንስን ያሰረ፣ ጤናን ያሰረ በኢየሱስ ስም ዛሬ ይልቀቅ። በጣጥሶት ተነሳ። አለቀሰች እንደገና። እንዴት ታታለለኛል? አሁንም ኃይል የት እንዳለ እንድትነግረኝ ይፈልጋለሁ አለችው። ምንም ስራ ያልተሰራበት አዲስ ገመድ በሱ ቢያስሩኝ ኃይሌ በቃ ይጠፋል አላት። ሞከረችው፣ አሁንም አልሆንም። በጣም አዘነች፣ አለቀሰች፣ ተነጫነጨች። እባክህ ኃይሌ የት ነው አለችው። እነዚህን 7 የፀጉሬን ዘለላዎች ታያቸዋለሽ፣ 7 የፀጉር ዘለላ ኃይሉ ያለበት እነሱን ከፈትል ጋራ አንድ ላይ ገምደሽ በችንካር መተሽ መሬት ላይ ብታስይዥው በቃ እሱ ያልቃል አላት። አደረገችው። እንደዚያ ወገኖች አደረገችው። አሁንም መጡልህ ስትለው ነቅሎት ተነሳ። አይገርም? በጣም አዘነች፣ በጣም ነዘነዘችው። ከንዝነዛዋ የተነሳ ሳምሶን ኃይሉ ፀጉሩ ላይ እንደሆነ ብትላጨው ነገሩ እንደሚያበቃ ነገራት። አሁን ኃይሉ የት እንዳለ አውቄአለሁ፣ በሉኑና በጓዳ ሁኑ አለቻቸው። አዘጋጀቻቸው። ሳምሶንን በጭኗ ላይ አስተኛቸው፣ በጉልበቷ ላይ አስተኛቸው። በጌታ በኢየሱስ ክርስቶስ ስም በጉልበቷ ላይ አንተኛ፣ በጉልበቷ ላይ አንተኛ። ወገኖች ጉልበት ላይ መተኛት ምን እንደሆነ ታውቃላችሁ? ሁላችንም እናውቃለን። ድሮ ልጆችንን እናቶቻችን እግር ላይ ስንተኛ የሚሰማን ፊሊንግ አለ። ታውቃላችሁ? እረፍት ይሰማሃል። እናትህ እግር ላይ ጉልበት ላይ ስተኛ፣ እናትህ ስትዳሰስህ። ያገባን ሰዎች ደግሞ ታውቃላችሁ፣ በትዳር ያላችሁ ሚስቶቻችን እግር ላይ ስንተኛ ደስ ይለናል። ያን ደስታ ሰጠችውና ያን የሚማርከውን ነገር ሰጠችውና ጉልበቷ ላይ አስተኛችው። ዓለም እንዲህ ነች ወገኖቼ። ለስጋ የሚመቸውን ነገር፣ ለዓይናችን የሚያጓጓው የሚያሳሳውን ነገር ሰጥታ በጉልበቷ ላይ አስተኝታ ቀጥላ የምታደርገው ግን ጸጋችንን ነው የምትላቸው። ዓለም ክፉ ነች። አያችሁ፣ ዓለም ክፉ ነች። አባብላ ነው የምትበላን፣ አባብላ ነው የምትበላን። በዚህ ያላችሁ በጌታ ቤት ያላችሁ ሰዎች በጭራሽ ወደ ኋላ እንዳትመለከቱ ወገኖቼ። ሎጥና ቤተሰቡ ከሶዶምና ጎሞራ ሲወጡ የሎጥ ሚስት ዞራ ከተማውን እንደተመለከተች ዞረን ከተማውን አንመለከትም። ጥለን የወጣውን ዓለምን ግብፅን አንመለከትም። ሳምሶንን አስተኛችው፣ ጭኗ ላይ አባበለችው። አያችሁ፣ አንዲት ፀጉር እንዳትቀር፣ እሷ እንዳትሳሳት የሚላጭላት ፕሮፌሽናል ፀጉር ቆራጭ አመጣች። አይገርማችሁ? ፕሮፌሽናል ፀጉር ቆራጭ
በጓዳዋ ማን አለ? እነዚያ ሳምሶንን የሚፈልጉት ሰዎች። ዓለም እንዲህ ነች። ከጀርባዋ ዲያብሎስ አለ። እሷ ታባብላቸዋለች። እሷ በወርቋ፣ እሷ በገንዘቧ፣ ዓለም በዝናዋ፣ ዓለም በክብሯ፣ ፍቅር በሚመስል ምቾት በሚመስል ታባብላለች። አባብላ ስትጨርስ ድመት አይጥን አጫውታ እንደምትበላ አሳልፋ ለተደበቀው ዲያብሎስ ዓለም ትሰጠናለች። ከዓለም ጋር ዛሬ እንቆራረጣለን። በዚህ ያለን ሁሉ በጌታ በኢየሱስ ክርስቶስ ስም ከዓለም ጉዳይ የለንም። በዓለም የምንኖረው አሁን ሕያው ባረገን በክርስቶስ ኢየሱስ ተሸፍነን ነው። ሃሌሉያ አሜን። ሳምሶን እዚህ ሁሉ ጣጣ ውስጥ የገባው ስፍራውን በመቀየሩ ነው። ስፍራውን በመተው ነው። ተልእኮውን በመዘንጋቱ ነው። በጭኗ ላይ በጉልበቷ ላይ አስተኛችው። ፕሮፌሽናል የሆነ ፀጉር የሚላጭ የማያስቀር ሰው መጣ። ላጩት። ሳምሶን ተኛ። ፍልስጤማውያን መጡልህ አለችው። ሳምሶን እንደ ድሮ ሊያደርግ ሞከረ፣ ግን አልሆነም፣ ግን አልተሳካም። ሳምሶን እድሉን ሁሉ አበላሽ። አይገርማቸው? ልብ በሉ። ወደ ተምናን ወርዶ የመጀመሪያውን ሴት አግኝቶ ነዝነዛ ሚስጥር ከነገረችው በኋላ መሸነፉን እያወቀ ሰው ከመጀመሪያ ስህተቱ እንዴት አይማርም? መልሶ እንደገና ሌላ ሚስጥር ለሌላኛዋ ሴት ተናግሮ ጸጋው ተላጨ። ወገኖች እግዚአብሔር እድል ይሰጣል፣ እድል ይሰጣል። እግዚአብሔር ከኃጢአት ጋር አንጫወት፣ ከኃጢአት ጋር አንጫወት። ግድ የላችሁ። ኃጢአት ሰፈር ምንም አንሰራ፣ ስፍራችን አይደለም። ዓለም አትወደንም ይመስላታል እንጂ አትወደንም። በቃ እቅጩን እነግራቸዋለሁ። ዓለም እኛን አትወደንም። እማትወደዱበት ስፍራ ምን ትሰራላችሁ? እማትፈለጉበት ስፍራ ምን ትሰራላችሁ? ተቀባይነት የሌላችሁ ስፍራ ምን ትሰራላችሁ? ምን እንሰራለን? ዓለም ጋር ምን ጉዳይ አለን? ቃል ኪዳናችን ተበጥሷል እኮ በክርስቶስ ኢየሱስ የመስቀል ሥራ። አሁን የሚፈልገን አባት አለን። አሁን የሚራራልን አባት አለን። የሞተልን አባት አለን። አይኖቹ ሁሉ ጊዜ ከኛ ጋር የሆኑ የሚሳሳልን አባት አለን። ምን እንሰራለን እዚያ? ወገኖቼ ጥሪያችን ለሰማይ ነው፣ ለምድር እኮ አይደለም። ምን እንሰራለን? ስፍራችንን ለምን እንቀይራለን? ቦታችንን ለምን እንቀይራለን? ለምንድን ነው የእሁድ ክርስቲያኖች ብቻ ምን ሆነው? ከሰኞ እስከ ቅዳሜ የት ነው ያለ ነው ወገኖች? የት ነው ያለ ነው? የት ነው ያለ ነው? ሳምሶን ጉልበቷ ላይ ተኛ፣ ተላጨ። ፍልስጤማውያን መጡልህ አለችው። እንደ ድሮው ሊያደርግ ሞከረ፣ አልሆነለትም። ፍልስጤማውያን መጡ፣ ያዙት። መጀመሪያ ያደረጉት አይኑን አወጡት። ወገኖች የክብር ሞት እኮ አንዳንዴ ሞት ነው። ታውቃላችሁ አይደል? የክብር ሞት ነው። በቃ ድንገት ጸጥ ስትል ጸጥ ይሻላል። አይኑን አወጥተው ተጫወቱበት። ዓለም እንዲህ ነው የምታደርገን። በነገራችን ላይ በተለይ እኛማ ጌታን ተቀብለን በወንጌል አምነን በቤቱ ያለን ጥቂት ወደኋላ ከተመለሰ አቤት ዓለም እንዴት እንደምትበቀለን ወገኖቼ። ላስፈራራችሁ አይደለም፣ እውነቱ ይሄ ስለሆነ ነው። ዓለም አትወደንም። አይኑን አወጡት። ያንን ለክብር የተጠራው እስራኤልን የሚያህል የእግዚአብሔርን ሕዝብ ያንን የከበረ ኔሽን ከባርነት ለማውጣት የተጠራ ያ ትልቅ ሰው ያ ናዝራዊ ሰው አይገርማችሁም? ወፍጮ አስፈጩት። ለክብር የተጠራ ሰው ለዙፋን የተጠራ ሰው ምን ይሰራል? ጓዳ ምን ይሰራል? ማድ ቤት ምን ይሰራል? ወፍጮ ቤት። በኢየሱስ ስም ዛሬ ያለ ስፍራችሁ ያላችሁ መነሳት ይሆናል። ያለ ቦታችን ያለን መነሳት ይሆንልናል። ዛሬ ስፍራ መለወጥ ይሆንልናል። በጭራሽ ያለ ጥሪያችንማ አንገኝም። ያለ ስፍራችንማ አንገኝም። ያለ ቦታችንማ አንገኝም። አይኑን አውጥተው ሳይበቃቸው ወፍጮ አስፈጩት፣ ሲሳለቁበት
ይኸውላችሁ ወደኋላ ከተመለስን መሳለቂያ ነው የምንሆነው። እግዚአብሔርን የማንሰማ ከሆነ መሳለቂያ ነው የምንሆነው። ጥሪያችንን ችላ የምንል ከሆነ መሳለቂያ ነው የምንሆነው። አሸናፊ የምንሆነው እግዚአብሔርን በሰማነው በዚያ ጊዜ ነው። በተጠራንበት ስፍራ በተገኘን በዚያ ጊዜ ብቻ ነው። ትልቅ ግብዣ ተደረገ ይላል እግዚአብሔር ቃል። ትልቅ ግብዣ ተደረገ ይላል። ያ ግብዣ ተደርጎ ሳምሶንን በድንኳኑ መካከል አቁሙ፣ መሳለቂያ ላይ ያደርጉት፣ ሊስቁበት፣ ወይናቸውን እየጠጡ ብርጭቋቸውን እያጋጭ ያንን የእግዚአብሔር ሰው ያንን ኃይለኛ ሰው ሊሳለቁበት፣ አይገርም? በድንኳን አመጡት። በእግዚአብሔር መንፈስ የሚመራ ሰው በአንድ ትንሽዬ ብላቴና ተመርቶ መጣ፣ እጁን ተይዞ። አይገርማችሁ? በእግዚአብሔር መንፈስ የሚመራ ሰው እግዚአብሔር አንድ ትንሽ ብላቴና እጁን እንደዚህ ይዞት መጣ ሳምሶንን። አይገርምም? ውርደት። በኢየሱስ ስም እስቲ ሁላችሁም ጭኗ ላይ አልተኛም በሉ፣ አልተኛም በሉ። በኢየሱስ ስም ጻፉ እዚህ ላይ። አንተኛም፣ ዓለም ጋር ጉዳይ የለንም። በኢየሱስ ስም አንዋረድም። በኢየሱስ ስም ትንሽ ወደ ሆነች ዓለም ተመልሰን ትንሽ አንሆንም። ለትልቅ ክብር ተጠርተናል። ለሰማይ ተጠርተናል። እኛ የሰማይ አምባሳደሮች ነን። ኖ በዓለም ድንኳን ውስጥማ ለመሳለቂያ አንገኝም። ለመሳለቂያ አንገኝም። ዳዊት እንዲህ አለ፣ በዓለም ድንኳን ከምቀመጥ አለ በደጅህ ለዘላለም ልጣል አለ። ሃሌሉያ። የዓለም ድንኳን ታውቃላችሁ፣ በዳዊት ኮንቴክስት ክብር ማለት ነው። ድንኳን የክብር ቦታ ነው፣ የዙፋን ቦታ ነው፣ የመከበሪያ ቦታ ነው፣ ጮማና ጠጅ ያለበት ቦታ ነው። በዚያ ከምገኝ አለ መጣል እንኳ ቢሆን አንተ ደጅ ልጣል። ወገኖች የምንጣል ቢሆን እንኳ ጌታ ደጅ እንገኝ ግድ፣ ከነ ድካማችን ጌታ ደጅ እንገኝ ግድ የላችሁ። አሜን። ከነ ምናምናችን ጌታ እግር ስር እንገኝ ግድ የላችሁ። ያለበለዚያ እንደ ሳምሶን በኃይልና በጸጋ ከመመራት ወጥተን በሆነ ብላቴና ጨርቃችን እየተጎተተ ምንመጣ ደካሞች እንሆናለን። ሳምሶን እግዚአብሔርን አንድ ነገር ለምን፣ አንድ ነገር እድል ስጠኝ፣ እድል ስጠኝ ብቻ አይደለም፣ አንድ ጊዜ እድል ስጠኛል። በጣም ይቅርታ ሳምሶን በብዙ ያበሳጨኛል። ይሄኛው ቃሉ ግን የበለጠ ያበሳጨኛል። ይገርማቸዋል። በጣም ያበሳጨኛል። እግዚአብሔር እንዴት አንድ ጊዜ እድል ይጠየቃል? እግዚአብሔር እኮ ነው። የዳዊት ትልቁ ብልጠት ምን እንደሆነ ታውቃላችሁ? አጥፍቶ ሪግሬት ያደርጋል። ሪግሬት ሲያደርግ እስከ መጨረሻው እርቅ ነው የሚጠይቀው። እስከ መጨረሻው እርቅ ነው የሚጠይቀው። ከእግዚአብሔር ጋር እስከ መጨረሻው ነው እርቅ የሚጠይቀው። እንዴት እግዚአብሔር አንድ ጊዜ እድል ይጠየቃል? አንድ ጊዜ እድል ስጠኝ የምትሉ እግዚአብሔር አንድ ጊዜ አይደለም ለዘላለሙ ብዙ ጊዜ እድል ይሰጣል። አሜን። እግዚአብሔር እኮ በጣም እኮ የሚባርክ አምላክ፣ በጣም ይቅር የሚል አምላክ አንድ ጊዜ ይለን። እርግጠኛውን እነግራቸዋለሁ ከእግዚአብሔር ባህሪ በመነሳት ሳምሶን አጥፍቻለሁ፣ በድያለሁ፣ ምሕረት አድርግልኝ ቢለው አይኑ ይበራል፣ ፀጉሩ ይመለሳል። የሚያጠፋውን አጥፍቶ በክብር ይመለስ ነበር። ያው እግዚአብሔር አንድ ጊዜ ይሄ ጸሎት ካፋችሁ ይውጣ በኢየሱስ ስም። ይሄ ጸሎት ካፋችሁ ይጥፋ። አንድ ጊዜ አይጠየቅም እግዚአብሔር። ምንም ነገር እግዚአብሔርን አንድ ጊዜ አትጠይቁት። አባት እኮ ነው። ወንጌላችን ላይ እንዲህ ነው የሚለው አይደል? ከንዝነዛዋ የተነሳ ንጉሡ ሻላት ይላል። ከንዝነዛዋ አባት እኮ ነው። ይጠየቃል እግዚአብሔር። አንድ ጊዜ አለው። አንድ ጊዜ እድል ሰጠው። ፀጉሩ አቆጠቆጠ። ያውም የሆነው ሆነ። ታውቃላችሁ፣ ምሰሶውን አንዴ ስንሄደው በዚያ የነበሩ ሰዎች ሁሉ አለቁ ማለት ነው። ወገኖቼ የአንበሳ ደቦል በእጁ የገነጣጠለ ያ የከተማውን በር ሰቅስቆ አንስቶ የጣለ ያ 300 ቀበሮ በእጁ የያዘ በጠፍር ሲታሰር የገነጠለ በገመድ ሲታሰር ልክ እሳት እንደነካው ላስቲክ በጣጥሶት የተነሳ ፀጉሩ
ጸጉሩ ከሸማ ጋር ተፈትሎ በካስማ መሬት ላይ ተመቶ ገንጥሎ የተነሳ በአህያ መንጋጋ ሺዎችን እንደዚህ አድርጎ የጣለ ያ ኃይለኛ በአንዲት ሴት ማባበል ወደቀ። አይገርም? በአንዲት ሴት ማባበል ወደቀ። ዓለም እንዳታባብለን ወገኖቼ፣ ይሄ ስጋ እንዳያባብለን። አንድ ወዳጅ አለኝ፣ ይገርማችኋል። አንዳንዴ ስጋዬ ኃጢአት ሲያምረው እንደዚህ ያደርግና ዝም በል እለዋለሁ። እንደዚህ መታውን ዝም በል እለዋለሁ። ዓለም ክፉ ነች። ኃያሉን ትንሽ ታደርጋለች፣ የተከበረውን ታዋረዳለች። ትልቅ ጥሪ ያለው ጓዳ መጅ አሲዛ ታስፈጫለች። ለኔሽን ለትውልድ የተጠራውን ለመንደር ታደርጋለች። ዓለም ክፉ ነች ወገኖቼ። ምን እያልክ ነው ካላችሁኝ፣ ስፍራችሁን አትልቀቁ። ስፍራችንን አንልቀቅ። እግዚአብሔር ባከበረን መጠን እንከበር። እግዚአብሔር በጠራን በዚያ መጠን ጥሪያችንን እናክብረው፣ መዳናችንን እናክብረው ወገኖቼ። የክርስቶስ ኢየሱስን እናክብረው ወገኖቼ። በጭራሽ እዚህ ውስጥ ለዝቅታ የተጠራ የለም። ሁሉ ለከፍታ ተጠርቷል። ሁሉ ለክብር ተጠርቷል። የመኖራችን ዓላማ ከእግዚአብሔር አልቲሜት ጎል ነው የሚመዘነው ወገኖቼ። ኤፌሶን 1 ላይ ግቡና አንብቡት። እግዚአብሔር ታላቅ ምስጢር ነግሮናል። በመጨረሻው ዘመን በሰማይና በምድር ያለውን በክርስቶስ ኢየሱስ መጠቅለል ነው ሐሳብ። በሰማይም በምድርም ያለውን በክርስቶስ ኢየሱስ መጠቅለል ነው የሚፈልገው እግዚአብሔር። አሜን። ሌላ ዓላማ የለውም። ለሰው ልጆች ያለው ዓላማ እግዚአብሔር በክርስቶስ ኢየሱስ ጠቅልሎ በዘላለም ሕይወት ከሱ ጋር መኖር ነው። እንዴት ከዚህ ክብር ዝቅ እንላለን? እንዴት ከዚህ ጥሪሽ እንሸሻለን ወገኖቼ? ኢየሱስ እኮ በዮሐንስ ወንጌል ከትንሣኤው በኋላ ለሐዋርያት የተናገረው ያ ቃል ለእኛም የሚሰራ ነው። በተዘጋ በሩ ሰላም ለእናንተ ይሁን ብሎ ከገባ በኋላ ደግሜ እላለሁ ሰላም ለእናንተ ይሁን አላቸውና አብ እንደላከኝ እኔ ደግሞ እናንተን ምን እልካቸዋለሁ አለ። አይገርምም? አብ እስከ መስቀል ድረስ ነው ኢየሱስን የላከው። የመስቀሉን ፈጸመና ከመስቀል በመለስ ያለውን ስራ ግን ለእኛም አካፈለን። ኢየሱስ ስራ አለህ እኮ አንተ፣ ስራ አለሽ እኮ እህቴ። ወንጌልን የማድረስ ስራ አለን እኮ። ኢየሱስን የመግለጥ ስራ አለን እኮ። ለዓለምና ለትውልዱ የመድረስ ጉዳይ አለብን እኮ። ለዓለም ብርሃን፣ ለዓለም ጨው የመሆን ጉዳይ አለብን እኮ። የት ነው የምንወርደው? ለታላቅ ክብር ተጠርተናል እኮ። ፍጥረት እኮ የኔና የእናንተን መገለጥ እኮ ነው የሚጠባበቀው። ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ ይጠባበቃል ተብሎ እንደተጻፈ ሳምሶን ለነፃ አውጭነት ተጠርቶ ጓዳ መጅ ይዞ ሲፈጭ ተገኘ። አይገርምም? ለስራ ተጠርተናል። አሜን። ከአካባቢያችሁ አትራቁ፣ ከሰፈራችሁ አትጡ። የእግዚአብሔር ኃይል ሲመጣ ደግሞ እስከ ምድር ዳርቻ በጽድቅና በቅድስና የእግዚአብሔር ልጆች ከመውጣታችን በፊት የምንወጣበትን ከእግዚአብሔር ጋር ዲል አድርገን ተነጋግረን አሁን ይሁን ሲል ድምፅ ሰምተን እንደዚያ ነው እንጂ እንደ ሳምሶን በግብታዊነት አንወርድም። ወደ ፈለግነው ሜዳ አንሄድም። ኖ አይፈቀድም። እኛ ባለቤት አለን ወገኖቼ፣ የሚመራን ባለቤት አለን፣ የሚቆጣጠር አባት አለን። ምን እናርግ ብለን የምንጠይቀው ጌታ አለን። ባሪያዎች ነን ካልን ጌታችንን ፍቃድ መጠየቅ አለብን። ጆሮዬን ለጌታ ተበስቻለሁ ካልን ለዘላለሙ ፍቃዱን እንደሰጠ ባሪያ እሱን መስማት አለብን። ታውቃላችሁ፣ በብሉይ ኪዳን ጊዜ ከጌታው መውጣት የፈለገ አንድ ባሪያ ጊዜውን በጨረሰ ጊዜ መውጣት ይችላል። አይ አልወጣም ካንተ ጋር ነው ለዘላለም የምኖረው እስከ ሞቴ ካለ ግን ጆሮውን ይበሳል። ያቺ ምልክት ምንድነች? ከጌታው ጋር በፍቅር ለመኖር ተስማምቷል። በቃ ይሄ ለዘላለም ጌታ የሆነው ባሪያ አለው የሚል ምልክት እኮ ነው። ኧረ በጌታ በኢየሱስ ጆሮዬን ተበስቻለሁ። እኔ ጆሮዬን ተበስቻለሁ ለጌታ
አሜን። በኢየሱስም ጆሮአችንን ተረስተናል። ኖ አሜን። አንለይም፣ አንለይም። በኢየሱስ አንለይም። ጸጋችንን አናስላጭም። ኖ አናስላጭም። በዚህ ላላችሁ ወገኖቼ የምለው ይሄንን ነው። የተሰጠንን የክብር ከፍታ እንወቀው። እግዚአብሔር የሰጠንን ሌቭል እንወቀው። ራሳችንን እንደ ተራና ተርታ ሰው እንዳንመለከተው። በዚህ ያለ እኮ የጌታ ደም የፈሰሰለት የከበረ ሕዝብ እኮ ነው። አይገርምም? ሰማይ ያከበረው የሕይወት መዝገቡ የሚያውቀው እግዚአብሔር ልጆቼ ብሎ የሚጠራን እኮ ነን። አይገርምም? እናክብረው እንጂ ይሄንን እግዚአብሔር እኮ ሲጠራን ቅዱስ መጽሐፍን የነገረን እኛ እኮ ፈጥረን አይደለም የምናወራው። ቅዱስ መጽሐፍ ሲነገር ተወዳጆች አላለንም እንዴ? ተወደናል እኮ በዘላለም ፍቅር። ከዚህ ፍቅር የት ነው የምንወርደው? ወገኖቼ ስፍራችንን እናክብረው፣ መሰዊያችንን እናክብረው፣ ህብረታችንን እናክብረው። ዓለም እንደሆነ ወደ ክፋቷ እየተፋጠነች ነች፣ አልቆላታል። ስለዚህ አሁን አጥፍቶ ጠፊ ሆናለች ዓለም። እኔም ስለምጠፋ ተያይዘን እንጥፋ እያለች ነው። ኖ እኛ ደግሞ ከጥፋት ከፍ ብለናል። አሁን ከጸጋ በታች ከህግ በላይ ነን። አሁን በአብ ቀኝ ከክርስቶስ ኢየሱስ ጋር ነን። ሃሌሉያ። ከዚያ አልወርድም ነው ማለት ያለብን። አሜን። አንወርድም። አሜን። ነህምያ የፈረሰውን ቅጥር ሊሰራ በሄደ ጊዜ ጦቢያና ሰንበላት ምናት ወደ ሜዳ ና ውረድ፣ ስራ አለብኝ አልወርድም አለ። በጌታ በኢየሱስ ስም ሁላችሁም ስራ አለብን በሉ። አንወርድም። ስራ አለብን። እኛ አንወርድም። ከክብር አንወርድም። ከደረጃ አንወርድም። አሜን። ኃጢአት መንደር ጉዳይ የለንም። በሰውነታችሁ እግዚአብሔርን አክብሩ ተብለናል። ይሄ ቤተ መቅደስ ነው፣ እናከብረዋለን። ሃሌሉያ። በውስጣችን ያለው መንፈስ ቅዱስ በእኛ ደስ ይለዋል። ሃሌሉያ። የህይወት ውሃ ወንዝ ይዘን ነው የምንንቀሳቀሰው ወገኖቼ። አይሆንም። ራሳችንን እናክብረው። ሰማይ እንዳከበረን በዚያ መጠን ራሳችንን ማክበር ያስፈልገናል። በዚህ ያላችሁ ምናልባት ጌታን የማታውቁ ሰዎች ለእናንተ መልእክት አለኝ። ዓለም ውሸቷን ነው። በጣም ውሸት አለች ዓለም። ለዚህ ደግሞ ምስክሩ እኔ ነኝ። እኔና ዓለም በደንብ እንተዋወቃለን። የአንድ ሰፈር ልጆች ነን። በደንብ ነው የምንተዋወቀው። አብሮ አደጌ ነች ዓለም። ጠንቅቄ ነው ማውቃት። ጊዜ ብቻ ነው የምጠብቅልህ ልትበላህ። ጊዜ ብቻ ነው የምጠብቅልሽ ልትበላሽ። በላተኛ ነች ዓለም። ጨካኝ ነች ዓለም። ጨካኝ ነች። ግዴላችሁም ራሱን የሰጠ የሚወዳችሁ ከአባቱ ጋር እናንተን ለማስታረቅ ዛሬም ደሙን በአብ ፊት ያቀረበ አሜን። ሃሌሉያ። ንጹሑ ክርስቶስ ኢየሱስ ኑ ይላችኋል። አትበሉ እኔ ሞችላችኋለሁ፣ አትሙቱ በእኔ ሞት ሕይወት አገኙ ይላችኋል። ኢየሱስ ወዳችኋለሁ ይላል ኢየሱስ። ወገኖቼ ያ በኢየሱስ ጀርባ ላይ ያረፈው ጅራፍ የኛ ነበረ። ኢየሱስ ታውቃላችሁ፣ እኛን በደረቱ እንደዚህ ሸሽጎን ጀርባውን የሰጠው ጅራፉ እኛን እንዳያገኘን ነው። ኑ የዓለም ዝና ጠፊ ነው። የዓለም ገንዘቧ ጠፊ ነው። የዓለም ክብሯ ጠፊ ነው። የዓለም ሁሉ ነገሯ የዛፍ ላይ እንቅልፍ ነው። አስተማማኝ አይደለም። እውነትም መንገድም ሕይወትም የሆንኩት እኔ ነኝ ኑ ይላቸዋል ጌታ ኢየሱስ። የመዳን ቀን ዛሬ ነው ይላቸዋል። ዓለም እንኳን በጉያዋ ላላችሁ ለእናንተ ይቅርና አልሰማ ብለው ለተመለሱትም የምትራራ አይደለችም። ያገኘችውን ደፍጥጣ ለመሄድ ያገኘችውን ለመግደል ፍላጎትም ዝግጁነትም አላት። ዓለም ፍላጎትም ዝግጁነትም ያላት ለመግደል ለማጥፋት። አይገርምም? የእግዚአብሔር ልጅ ክርስቶስ ኢየሱስ ደግሞ ለማዳን ሕይወት ለመስጠት ፍላጎትም ዝግጁነትም አለ።
ደግሞ መምጫ መንገዱ አንድ ነው። ያለ ኢየሱስ አይሆንም። ያለ ኢየሱስ እገባለሁ የሚል ካለ እሱ ሌባ ነው። ሌባ ደግሞ ይያዛል። መግቢያ በሩ አንድ ነው፣ እሱ ኢየሱስ ይባላል። ወገኖች ምንም አይተን አልመጣንም። አይተን እንወደው ዘንድ ደምግባት የለውም ተብሎ የተጻፈውን ኢየሱስን አይተን የመጣ ነው። ስጋው የተቆረሰውን ደሙ የሚፈሰውን የባሪያን መልክ የያዘውን የእኛን ኃጢአት የተሸከመውን የተጎሳቆለውን ኢየሱስን አይተን የመጣ ነው። እዚህ ገንዘብም የለም፣ ብርም የለም፣ ወርቅም የለም። ከብርም ከወርቅም በላይ የሆነ ግን የዘላለም ሕይወት የሚሰጥ ክርስቶስ ኢየሱስ ግን አለ። ይህንም ፕሮግራም በዚህ እየተከታተላችሁ ያላችሁ ለእናንተ ያለኝ መልእክት የመዳን ቀን ዛሬ። ሳምሶንን የበላች ዓለም እናንተን ለመብላት ዝግጁ ነች። ዛሬም ሆዷ አልጠረቃም፣ እንደተከፈተ የእግዚአብሔርን እጅ ለማዳን እንደተዘረጋ ነው። ምርጫው የኛ ነው። በቤቱ ያለንም ወደኋላ እንዳንመለስ፣ የእግዚአብሔርን ጸጋ አሳልፈን እንዳናስበጭ፣ ከክብር እንዳንወርድ፣ ከተጠራንበት ደረጃ እንዳንወርድ፣ እግዚአብሔር ካየልን እንዳንዘገይ፣ እንዳንቀር። በውጭም ያላችሁ ደግሞ በሩ ክፍት ነው። ኢየሱስ ሊመጣ ነው። መጥቶ ከመዘጋቱ በፊት እንድትገቡ በእግዚአብሔር ዓላማ በክርስቶስ ኢየሱስ እንድንጠቀለል እንጋብዛችኋለን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ስሙ ይባረክ። ያለኝ መልእክት ይሄ ነው። ከሰፈራችን እንዳንወጣ፣ የማይገባ ስፍራ እንዳንገኝ፣ የማይገባ ስፍራ እንዳንገኝ። ጌታ ኢየሱስ ስምህ ይባረክ። እግዚአብሔርን እባርካለሁ። በእውነት በዚህ የምትከታተሉን አሁን ፊት ለፊት 66 ሰው ካልተሳሳትኩ 68 ሰው ይታየኛል። ጌታን የማታውቁ የእናንተን አምላክ ብከተል ይሻለኛል የምትሉ ዛሬ መወሰን ያለባቸው ሰዎች ብትወስኑ፣ አንዳንድ ቁጥር ብትጽፉልን፣ በዚህ አብረን ብንጸልይ ያሳረፈንን የወደደንን እንቅልፍ የሰጠንን ደግሞ ያሳመረንን ውበት የጨመረልን ያከበረንን ኢየሱስ ባካችሁ ኑ ተቀበሉን ብለን እንጋብዛለን። እኔ ወገኖቼ በእውነት በዚህ ያላችሁ ምስክሮች ናችሁ። ግድ የላችሁ። የዓለም ክብር ከሆነ እኔ በደንብ አይቼዋለሁ፣ ግን አይረባም። ሕያው እግዚአብሔርን አይረባም፣ አይረባም። ታላላቅ መሪዎች ሞተዋል፣ አፈር ሆነዋል። ዝነኞች አፈር ሆነዋል። ታዋቂዎች ኢንፍሉዌንሻል ፐርሰኖች አፈር ሆነዋል። አፈር ያልሆነው ሞትን ድል አድርጎ ከሙታን መካከል በኩራት ወጥቶ የተነሳ የአብ ልጅ ኢየሱስ ብቻ ነው። አሜን። እውነት ነው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። አዎ ዓለም በጣም ልትናደድ ትችላለች። አንተ ኮሜንቶች እያየሁ ነው እዚህ ላይ እና በጣም ይገርማል። አዎ ለኢየሱስ ቱልቱላ ነን እኮ። ይገርምሃል። ነን እኮ ነን እኮ ክብራችን። ሃሌሉያ። ተቃውሞ አክሊላችን እየተመዘገበ እኮ ነው እዚያ። ጌታ ኢየሱስ ስሙ ይባረክ። አሜን። ሃሌሉያ። ይሄ ዓለም እንኳን ለእኛ ለደካሞቹ ለፍጡራን ይቅርና ለባለቤቱ ለኢየሱስ እኮ ያልተመለሰ ዓለም ነው ወገኖች። ግን ጌታ ስሙ ይባረክ። ጌታ ስሙ ይባረክ። አርፈናል። ምንም ማድረግ አይቻልም። አርፈናል በኢየሱስ። ደስ ብሎናል በኢየሱስ። ስለዚህ አንዳንድ ቁጥር ጻፉ። ጌታን የማታውቁ ሰዎች አብረን እንጸልያለን፣ ከእኛ ጋር ህብረት እናደርጋለን። ኡጋንዳም ያላችሁ ካላችሁ ከነ ፓስተር ዮኒ ጋር ህብረት ታደርጋላችሁ፣ አብራችሁ ትጸልያላችሁ፣ መጽሐፍ ታጠናላችሁ። የጌታን መንግስት አብረን እንወርሳለን። በዚህ ብቻ አይደለም፣ በጽዮን አብረን ለዘላለም ጌታን እናመሰግነዋለን። ሃሌሉያ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ይሄው ነው እኔን እንኳ ጠርተው ለእግዚአብሔር ክብር እንዲህ የእግዚአብሔርን ቃል እንድናገር የረዳኝ እግዚአብሔር ነው። ችሎታ እንዳይመስላችሁ፣ እውቀት እንዳይመስላችሁ። በእግዚአብሔር መንግስት ውስጥ የእግዚአብሔር ጸጋ ካረዳ በስተቀር ማንም ምንም ሊያደርግ አይችልም።
ለዚህ ነው ኢየሱስ እኮ ሐዋርያትን ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አላቸው። ኃይልን በተቀበላቸው ጊዜ ግን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ። በምን? በኃይል። ስለዚህ በዚህ የምትቃወሙ የምትሰድቡን ሁሉ እንወዳቸዋለን፣ እኛ እንወዳቸዋለን፣ እንጸልይላቸዋለን። እናንተ ጉዳዮቻችን ናችሁ። ኮንሰርን ያደርገናል የእናንተ ህይወት። ስለዚህ በጌታ ያልሆናችሁ ጌታን መቀበል የምትፈልጉ አንዳንድ ቁጥር ጻፉልን፣ እንጸልያለን። ጌታን አብረን እናመልካለን። ደግሞ እናንተ እህት ወንድሞቻችን ስለምትሆኑ ደስ ይለናል። ጌታ ፍቅር ብቻ ነው ያለው። ጌታ ሰላም ብቻ ነው ያለው። ይሄ ነው። ጌታ ኢየሱስ ስሙ ይባረክ። ከሌለ ፓስተርዬ ወደ አንተ እመልሰውና አንተ ሪፍሌክት አድርገህ በጸሎት ታጠናቀቃለህ። ዘመናችሁ ይለምልም፣ ብሩካን ናችሁ። አሜን። እግዚአብሔር አምላክ አብዝቶ ይባርክ። እግዚአብሔር በእውነት ተናግሮናል። እግዚአብሔር በእውነት የልቡን ሐሳብ ነግሮናል። የሚገርም ነው። ጌታ ኢየሱስ ይባርክ። አይኖ ገና እግዚአብሔር ምድሪቷን ዓለምን አሳልፎ እንደሚሰጥ ልጁ ኢየሱስ ክርስቶስ በአንተ ከዚህ የበለጠ ገኖ እንደሚወጣ ምድር አንተን ካወቀችበት በብዙ ጥፍ ደግሞ ኢየሱስ በአንተ ይታወቃል። ኢየሱስ በአንተ ይሰበካል። ሰው የቀመሰውን ዮሐንስ ይናል አይደል? የሰማነውን ያየነውን የዳሰስነውን ቀምሰነዋል። ይሄን ኢየሱስ በዘይት ውስጥ እየተነከሩ ሰበኩት። በመጋዝ እየተሰነጠቁ ኢየሱስን ለምድር ገለጡት። ለኛ ተረፈ። ኢየሱስ ጌታ ነው። እኛም ደግሞ በቀረን እድሜ በተሰጠን እድል ኢየሱስን ደግሞ እንገልጠዋለን። ኢየሱስን እንሰብከዋለን። ቅዱሳን እግዚአብሔር ምን አላችሁ? በማይገባ ስፍራ አትገኙ አለ እግዚአብሔር። እግዚአብሔር አንድ ነገር ሲናገር ደጋግማችሁ ስሙት። ለዚህ ነው ዳዊት ሲናገር እንደዚህ አለ፣ እግዚአብሔር አንድ ጊዜ ተናገረ፣ እኔም ሁለት ጊዜ ሰማው። ኃይል ማን ነው? የእግዚአብሔር ነው። ዛሬ በእውነት መንፈስ ቅዱስ ተናግሮናል። እግዚአብሔር የሚሰጠን ጸጋ፣ እግዚአብሔር የሚሰጠን እድሜ፣ እግዚአብሔር የሚሰጠን እያንዳንዱ ቀን፣ እግዚአብሔር የሰጠን ዛሬ እንኳን እድል ነው። ለምን? ለመንግስቱ ስራ፣ ለእግዚአብሔር እቅድ፣ ለእግዚአብሔር ዓላማ፣ ለራሱ ፐርፐዝ ነው። ያለ ስፍራ መገኘት ዋጋ ያስከፍላል። እግዚአብሔር ባስቀመጠን ቦታ መገኘት ደግሞ ማበብ አለ፣ ማደግ አለ፣ መጨመር አለ። ኢየሱስን ወደ መምሰል ማደግ አለ። የተጠራንበት ብቸኛው ነገር ኢየሱስን ለመምሰል ነው። ዛሬ ምሽት ባርካችኋለሁ በጌታ በኢየሱስ ስም። ኢየሱስን የምንመስልበት ኃይል ይብዛልን። የኢየሱስ ስም በግንባራችሁ ላይ ይድመቅ። ኢየሱስ ሲባል የሚዝረከረክ ማንነት ይኖራችሁ። ስሙ በህይወታችሁ ላይ ባንደበታችሁ ላይ በገባችሁበት እግዚአብሔር ስሙን ይግለጥላችሁ። እግዚአብሔር በሄዳችሁበት ሁሉ የሱ መሆናችሁን የሚታወቅበት መዓዛ ላያችሁ ላይ ያስቀምጥ። የስሙ ዘይት ላያችሁ ላይ ይፍሰስ። እግዚአብሔር ምን አለን? እግዚአብሔር ካስቀመጠን ጥላ ውስጥ አትውጡ አለ። ካስቀመጠልን ሰርክል ውስጥ አትውጡ። ዓለም ክፉ ነች፣ ገንጥላ ትወስዳለች ከህይወት። እግዚአብሔር የሰጠንን ነገር እንድንጠብቅ ጌታ ተናገረን። እግዚአብሔር የሰጠንን ነገር እንድናሳድግ እግዚአብሔር ተናገረን። በዚህ ምሽት እግዚአብሔር እያለ ያለው ይሄን ዛሬ በኢየሱስ ስም እንጸልያለን። ከኔ ጋር የትኛው እግዚአብሔር ያልተከለው በዙሪያችን ያለ ወዳጅ የሚመስል የቅርብ የሚመስል በጌታ በኢየሱስ ክርስቶስ ስም ዛሬ የተነቀለ ይሁን። እቅዱ ይፍረስ፣ አቅሙ ይፍረስ፣ ካስተሳሰባችን ላይ ይነሳ፣ ከህይወታችን ላይ ይራገፍ። በጌታ በኢየሱስ ስም ይራገፍ። የጨለማ ኃይላት ይዋረዱ። ህይወታችንን ከህይወት ሊገነጥለን፣ ከኑሮ ሊገነጥለን የሚሰለፍ
የትኛው እግዚአብሔር ያልተከለው ነገር ዛሬ ይነቀል፣ ከህይወታችሁ ይነቀል። ለእግዚአብሔር ዓላማ እንዳትኖሩ የሚያደርግ ይነቀል። እንደ ደሊላ የሚጎተጉት የሚነዘንዝ ከመስመር ሊያወጣ ከትራክ ሊያወጣ አቅማችሁን ሊወስድ ጉልበታችሁን ሊወስድ ጸሎታችሁን የወሰደ የእግዚአብሔር ቃል ፍቅር ዕውቀታችሁን የወሰደ ያን ረሃባችሁን የወሰደ በኢየሱስ ስም ዛሬ የተመታ ይሁን። በኢየሱስ ስም የተራገፈ ይሁን። በኢየሱስ ስም እኔ ጸልያለሁ ዛሬ እግዚአብሔር ያልተከረው ነገር ይነቀል። እግዚአብሔር ያላስቀመጠው ነገር ይነቀል። የትኛውም ነገር ይነቀል። አሁን ድንዛዜ ይነቀል። አዚም ይነሳ። ያት መንተክተክ ይምጣ በላያችሁ። እሳት ይውደቅ በቤታችሁ። ክብር ይውደቅ በቤታችሁ። የእግዚአብሔርን ረሃብ የምትራቡበት ዘይት ይፍሰስ በላያችሁ ላይ ዛሬ በኢየሱስ ስም እንጸልያለን። ያለ ስፍራ የተቀመጣችሁ ያለ ስፍራ ያላችሁ ከእግዚአብሔር ጋር ህብረት እንዳታረጉ በእናንተና በእግዚአብሔር መካከል የገባ ደሊላን የመሰለ የሚያሻሽ የሚያባብል የጨለማ ኦርኬስትሬሽን ዛሬ ይራገፍ። ዛሬ ይራገፍ። መስመሩ ይቋረጥ። ዛሬ የመንፈስ ቅዱስ ኃይል ያውጣችሁ። ዛሬ ነፃ መውጣት ይሁን። ተጎትቶ መውጣት ይሁን። ዮሴፍን ከግዞት ያወጣው ዮሴፍን ከእስር ቤት ያስቸኮለ ያ የእግዚአብሔር እጅ ዛሬ ካላችሁበት ኬጅ ያውጣችሁ። ካላችሁበት ኬጅ ነፃ መውጣት ይሁንላችሁ። መጽሐፍ ሲናገር እንደዚህ ይላል፣ ዮሴፍን አስቸኮሉት ይላል፣ ጸጉሩን ላጩት፣ አለበሱት፣ ወደ ፈርዖን አሮጡት ይላል። ምድረ በዳን የነበረው ስደት ምድር ነው የነበረው። በፈለገው መንገድ አልሄደም። በወንድሞቹ ተሽጦ ነው የሄደው። አስቦ አይደለም። እግዚአብሔር ተናግሮት ወደዛ አልሄደም። ህልም በማየቱ እግዚአብሔርን እጠብቃለሁ በማለቱ እግዚአብሔር ያሳየውን ጄኒውንሊ በማውራቱ ዛሬም እኔ ባርካችኋለሁ። እግዚአብሔርን እየጠበቃችሁ ላላችሁ እግዚአብሔርን በመተማመን እየጠበቃችሁ ስፍራችሁን ያለቀቃችሁ ነገር ግን ብዙ ቀስት የሚላክባችሁ ዛሬ በኢየሱስ ስም ቀስቱ ይመታ። በኢየሱስ ስም የጨለማ ኃይል ይመታ። የጨለማ ጉልበት ከህይወታችሁ ይመታ። የትኛውም በሽታ ይነቀል። የትኛውም ድንዛዜ ይመታ። አለማስተዋል ይመታ። ዛሬ እኔ ጸልያለሁ። ዮናስ እግዚአብሔር ወደ ላከው መሄድን ትቶ ወደ ተርሴስ እንደኮበለለ በሰው መርከብ ውስጥ ገብቶ ብዙ እንቁ ነገር እንዳስጣላቸው ያለ ስፍራቸው መርከባችሁ ውስጥ የተቀመጡ ያለ ስፍራቸው እግዚአብሔር የሰጣችሁን እንቁ ነገር ሊያስጥሏችሁ የገቡ መልካም የሚመስሉ ወዳጆች፣ የእግዚአብሔር ሰው የሚመስሉ ወዳጆች የእግዚአብሔርን ቃል እየተናገሩ ነገር ግን ኃይላችሁን የሚነጥቁ ጸሎታችሁን የሚወስዱ ነገራችሁን የሚበሉ ዛሬ ተስማምተን ጸልየን በኢየሱስም ይነቀሉ። አሁን በኢየሱስም ይውጡ። ከህይወታችሁ ትራክ ይውጡ። ከመርከባችሁ ውስጥ እኔ ጸልያለሁ። እኔ ባርካችኋለሁ። የእግዚአብሔር መንፈስ ያለበት የእግዚአብሔር ፈቃድ ያለበት ነገር ያገኛችሁ። የእግዚአብሔር እጅ ይጠብቃችሁ። የእግዚአብሔር እጅ ይታደጋችሁ። እግዚአብሔር ይምራችሁ። መንገዳችሁ ላይ የሆነ እንቅፋት ያንሳላችሁ። መንፈስ ቅዱስ በኃይል ይገናኛል። ከዓይኖቻችሁ ላይ እንዳታዩ እንዳትናፍቁት ኢየሱስን ለእግዚአብሔር ጊዜ እንዳትሰጡ ለጸሎት ጊዜ እንዳይኖራችሁ የሚያረግ የትኛው የደሊላ አይነት ስፒሪት ዛሬ እንዳትነቁ ለማድረግ የሚፈልግ በኢየሱስ ስም ይመታ። የተሰጠንን ከእግዚአብሔር የተቀበልነውን ነገር የሚያቀል መንፈስ በኢየሱስ ስም ይዋረድ ዛሬ። በኢየሱስ ስም ይዋረድ ዛሬ። በኢየሱስ ስም ይመታ። መዋቅሩ ይመታ። ከከተማችሁ ላይ ይመታ። ከቤታችሁ ላይ ይመታ። ከቤተሰባችሁ ላይ ይመታ። ከመንፈሳዊ ህይወታችሁ ላይ ይመታ። ማንኛውም እግዚአብሔር ያልተከለው ነገር ዛሬ ይነቀል። ያደከማችሁ ይመታ። ያጎበጣችሁ ይመታ ዛሬ። የተከተላችሁ አልላቀቅ ያለ ፍሬያማ እንዳትሆኑ ያደረገ ውጤታማ እንዳትሆኑ ያደረገ መካን እንድትሆኑ ያደረገ ባዶ እንድትሆኑ ያደረገ የጨለማ ስራ ዛሬ ይመታ። በኢየሱስ ስም ይነቀል። በዚህ ስልጣን ስም አዛለሁ። ይነቀል ከህይወታችሁ ላይ።
ይሄን የመሰለ ህይወት ተሰጥቶን ይሄን የመሰለ እድል ወደ ህይወታችን ገብቶ ኢየሱስ በውስጣችን እየኖረ ነገር ግን ፍሬያማ እንዳንሆን የሚያደርግ ምንም እንዳንራመድ ለማድረግ የሚፈልግ በዙሪያችን የተሰራ የትኛውም ጥበብ የሚመስል ወዳጅነት የሚመስል እንደ መረብ የተዘረጋ ዛሬ መበጣጠስ ይሁንልን። ሳምሶን በጥሶ እንደተነሳ ዛሬ ገንጥሎ የሚያስነሳ ኃይል ይውደቅ። ገንጥሎ የሚያስነሳ ኃይል ያግኛችሁ። ተንበርክኮ መሮጥ የምትችሉበት ኃይል ይውደቅ ዛሬ በኢየሱስ ስም ጸልያለሁ። መንቃት ይሁን ዛሬ፣ መንቃት ይሁን ዛሬ። ያደከማችሁ ነገር ይገንጠል ዛሬ። የያዛችሁ ነገር ይገንጠል። ወደፊት ልትሄዱ ስትሉ ወደ ኋላ የሚጎትት ነገራችሁን ዲሌ የሚያረግ the delayance spirit ከአንደበት የሚወረወር ከአፍ የሚወረወር የሐሜት ስፒሪት፣ የስንፍና ንግግር፣ የሟርት የድግምት ኃይል፣ የጥንቆላ ኃይል በኢየሱስ ስም ይዋረድ ዛሬ። እሳት ይውደቅበት ዛሬ። ስማችሁ ላይ የሚሰራ ህይወታችሁ ላይ የሚሰራ የእግዚአብሔር የሆነ ነገር ልቆ እንዳይሄድ የሚገዳደር የጨለማ መናፍስት በኢየሱስ ስም ዛሬ ይዋረድ። ይመታ ዛሬ፣ ይመታ ዛሬ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። እዚህ ቃል መንፈስ ዛሬ ሰብሮ ያወጣናል፣ ነፃ ያወጣናል። ያለ ስፍራችን ካለንበት ያነሳናል። ዛሬ ወደ ቦታችን ያመጣናል። ሞገስ ወደምናገኝበት ስፍራ ይመልሰናል። ውበታችንን ይመልሰዋል። ስልጣናችንን ይመልሰዋል። ይሄን የመሰለ ይሄ የሁሉ ስልጣን አለቃ የሆነው ስም ተሰጥቶ ነገር ግን እንደ ባሪያ እንድንኖር የሚፈልግ የስሙን ኃይል እንዳንጠቀም የሚፈልግ ሊክ ያረገ የትኛው መንፈሳዊ አሰራር ዛሬ ከህይወታችሁ ይበጣጠስ። በኢየሱስ ስም ይበጣጠስ። ስውሩ እጅ ይመታ ዛሬ። ያልተገለጠው እጅ ይመታ ዛሬ። በኢየሱስ ስም ይመታ ዛሬ። የቤተሰቦቻችሁ ጥያቄ ይመለስ። የልጆቻችሁ ጥያቄ ይመለስ። የጤናችሁ ጥያቄ ይመለስ። የፋይናንሳችሁ ጥያቄ ይመለስ። በኢየሱስ ስም የጉዟችሁ ጥያቄ ይመለስ። እግዚአብሔር ጣልቃ ይግባ ዛሬ። እግዚአብሔር ጣልቃ ይግባ ዛሬ። እጁ ጣልቃ ይግባ ዛሬ። ይህ ምሽት የመታሰቢያ ምሽት ይሁን። ይህ ምሽት ምዕራፍ የመቀየር ምሽት ይሁን። ይህ ምሽት የመሻገር ምሽት ይሁን። ይህ ምሽት ኃይል የመሞላት ምሽት ይሁን። የሆነ ሰው ገነጣጥሎ የሚወጣ ይኑር ዛሬ። ሰብሮ የሚወጣ የሆነ ሰው ይገኝ። ይሄ ኃይል ይውደቅ በላያችሁ ላይ። ማጎዶቮስ ዣባሃዳላባጋዳላቦስ ራጋዲያ ማካቶሎቦስ በሰማነው ቃልክ ዘይት ይፍሰስ ዛሬ። የደረቀ ህይወት ይረስርስ ዛሬ። የቀጨጨ ህይወት ዛሬ ማበብ ይሁንለት። እንደገና መነሳት ይሁንለት። የህይወት ውሃ ወንዝ ይፍለቅ ከሆዳችሁ። የህይወት ውሃ ወንዝ ይፍለቅ በመንገዳችሁ ላይ ዛሬ። ያግኛችሁ። መጠጣት ይሁን የመንፈሱን ውሃ፣ መርካት ይሁን በመንፈሱ ውሃ። ዛሬ ነው ጸልያለሁ። በእግዚአብሔር ነገር እንዳንረካ የያዘ እርካታችሁን የያዘ በእግዚአብሔር ላይ እንዳታርፉ ሳቲስፋክሽናችሁን የያዘ የጨለማ ሲስተም፣ የዚህ ዓለም ሲስተም ዛሬ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ኦ ማይ ዳኮቦስ ጃማሃዶሎቦስ ራጂያ ማካቶሎቦ ዲያባስ ኤግሌቬሲ ማሃዲያ ኮቶቦስ ረመሲ ማሃዲያ ካታላባስ ዋጂሞ ኮቶሞ ዲያባስ። ልዑል እግዚአብሔር ሆይ እንጸልያለን። ለረጅም ዘመን የጠነከረ ነገር ግን ዛሬ ተሰብሮ ይውደቃው። የመጨረሻው ይሁን ዛሬ። ጠላቶች ይዋረዱ ዛሬ። ክፉ ሰዎች ይፈሩ ዛሬ። እግዚአብሔር ሆይ ወደፊትና ወደ ላይ መገስገስ ይሁን ዛሬ። የሚታይ ክብር ይምጣ ዛሬ። የሚነበብ ክብር ይምጣ ዛሬ። የሚመሰከር እሳት ይምጣ ዛሬ በሕይወታችሁ። ደግሞ እንጸልያለን ለወንድማችን፣ ለቤተሰቡ፣ ለአገልግሎቱ እግዚአብሔር ሆይ እግዚአብሔር ለሰጠው ቪዥን እየጀመረ ላለበት በኢየሱስ ስም እግዚአብሔር ሆይ እሳት የበለጠ እንዲሆን የሚወርስበት
ከዓለም ብዙዎችን ገንጥሎ እግዚአብሔር ሆይ የሚያፈልስበት ክብር ይምጣ ላዩ ላይ፣ እሳት ይጨምር ላዩ ላይ። አንደበቱ እግዚአብሔር ሆይ አሁን ከተቀባው አሁን ከተወደደበት ኢየሱስ ብሎ ሲጠራ የብዙዎች ልብ የሚማረክበት ዘይት ይፍሰስ። አሁንም ይጨምር፣ አሁንም ይጨምር። እግዚአብሔር ሆይ አድማሱ ይስፋ በኢየሱስ ስም። በሚታይ መልኩ መንፈስ ቅዱስ ስትሰራኒ ከተለመደው ውጪ ከዓለም ዕውቀትና ሲስተም ውጪ አልፎ የሚሰራ መለኮታዊ እጅ በላዩ ላይ ትሁን፣ ሞገስ በላዩ ላይ ትሁን። አሁንም አባቶይ ጥያቄዎች ሁሉ በእንተ በሰጠኸው ክብር ፊት፣ ባፈሰስክበት ዘይት ፊት፣ ባፈሰስክበት እሳት ፊት እንደ ሰም ይቅለጡ። አባቶይ እንደ ሰም ይቀላልጡ። እግዚአብሔር ሆይ ለክብር የሚሆን እግዚአብሔር ሆይ የማይደገም ተአምራት በህይወቱ ይሁን። እግዚአብሔር ሆይ የማይደገም አሰራር በሱ ህይወት ይምጣ። ተለምዶ ማያቅ እጅ በሱ ላይ ተንቀሳቀስ። መንፈስ ቅዱስ ልጅህ ኢየሱስን አድምቅበት፣ አሁንም አግንንበት። አሁንም እላዩ ላይ በሙላት ኢየሱስ ደምቆ ይታያው። ማስፈራትህ እላዩ ላይ ይምጣ፣ ግርማህ እላዩ ላይ ይቀመጥ። አሁንም ቤቱን፣ ቤተሰቡን፣ እግዚአብሔር ጤናውን፣ ፋይናንሱን፣ አገልግሎቱን፣ ስራው በደምህ በኢየሱስ ስም እንሸፍናለን። ክፉ አያግኘው፣ የጨለማ ኃይል አያግኘው። ጥበቃ ይጋርደው፣ መለኮታዊ ጥበቃ የአስተማማኝ እጅ ይጠብቀው። እግዚአብሔር ሆይ ከተማን የሚጠብቅ ያ እጅ ወንድማችንንና ቤተሰቡን ይጠብቅ። አባት ሆይ ዛሬ በኢየሱስ ስም እኔ ጸልያለሁ። ደግሞ አንደበታችንን የተከራየ ነገር እግዚአብሔር አፋችን ሲከፈት ሐሜት ትሪ ላይ ሐሜት ማዕድ ላይ እንዳይገኝ፣ ጆሮአችን ሲከፈት ከቃል ውጪ ለእግዚአብሔር ኪንግደም እግዚአብሔር ሆይ እድገት ምክንያት ከሚሆን ነገር ውጪ እንዳይመቸው እግዚአብሔር ሆይ በኢየሱስ ስም ያንተ መንፈስ እንዲቆጣጠረን እኔ ጸልያለሁ። እግዚአብሔር ሆይ ዛሬ ስለተናገርከን ድንቅ ቃል ከጸሎት ጀምሮ ስላፈሰስከው ድንቅ መንፈስ እናመሰግንሃለን፣ እንወድሃለን። ክብር ሁሉ ላንተ ይሁን። በኢየሱስ ስም ጸልየናል፣ አሜን። ጌታ ኢየሱስ ይባርካችሁ። ሻዋን በጣም የምትወዱ አንዴ ላስቆምህ። ጃለታ አለ። ጃለታ ምን ፈልገ ለጸሎት ነው የፈለከው? እኔ ሉጣና ላስገባ። እዚህ ጋር ጻፈልኝ። ጃለታ አለ አለው በላይ የጸሎት ርዕስ ኖሮህ ነው ወይስ ጌታን የሚቀበሉ ሲባል አንድ ቁጥር ጽፈሃልና መልሴን ሪስፖንድ አድርገህ ነበረ አለ። እሺ እኔ ወርድና አስገባሃለሁ። እሺ ባክ አድርጌ ነበር እያለ ነው ሸዋዬ። ሰው ንስሐ አንተ እንድታስገባው ወደ አንተ አመጣለሁ። ካስገባ ነው በኋላ ገብቷል። አሁን ባክ አድርጌ ነበር ንስሐ መግባት ፈልጋለሁ ብሏል። እግዚአብሔር አምላክ ስሙ ይባረክ። የጠፋው ልጅ ሉቃስ 15 ላይ ያለውን ታሪክ ታውቃላችሁ። ከአባቱ ቤት ሀብት ተካፍሎ ከወጣ በኋላ በብዙ ስቃይና መከራ ቆይተው፣ ያው ዓለም ክፉ አይደለች፣ ገንዘቡን አስጨርሳው፣ ጤናውን አስጥላው፣ ሰላሙን አስጥላው፣ መጨረሻ ላይ በአባቴ ቤት እንደ ልጅ አይደለም ግድ የለም እንደ ልጅ እንኳ ባልሆን እንደ ባሪያ ልሁን ብሎ ተመለሰ። ግን አባቱ አባት ነውና ተቀበለው። ኢየሱስ ይወደናል። ዛሬም ለእጃችን የሚሆን አምባር፣ ለጣታችን የሚሆን ቀለበት፣ ለትከሻችን የሚሆን ካባ፣ ለአናታችን የሚሆን አክሊል ያለው ጌታ ነው። አንተማ እኔ ጋር ነበርክ አሁን የለህም ምናምን አይልም። ሰው አይደለም እናሱ እኛ እንቆጥራለን። እንዲያርገህ እንላለን። ጌታ ግን እንደሱ አይል። መመለሳችንን ነው የሚያየውና ወንድሜ ወደ ቤትህ እንኳን መጣህ። ወደ ቤትህ ነው፣ ወደ መብትህ ነው፣ ወደ ርስትህ ነው የመጣኸውና እንጸልያለን።
ወንድሜ የምትሰማኝ ከሆነ ከኔ በኋላ አብረህ ብትጸልይ ደስ ይለኛል። ብለውን ደግመህ ብትል። ኦኬ እሺ እሺ። እግዚአብሔር አባት ሆይ አመሰግንሃለሁ። እኔ ጥዬ ሄድኩኝ፣ አንተ ግን ተከተልከኝ። ያልጠፋሁት ከአንተ ርኅራኄና ቸርነት የተነሳ ነው። ዛሬ ደግሞ ስለተናገርከኝ ልቤን ወደ ቤትህ ስለመለስክ አመሰግንሃለሁ። ዓለምን በይፋ እንደገና ክጄያታለሁ። ልጅህ አድርገህ ስለተቀበልከኝ ስለማርከኝ አመሰግንሃለሁ። በቤትህ እንድጸና ጸጋህ ይደግፈኝ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ስም አሜን። አዲስ አበባ ነህ ዩጋንዳ ነህ? እኔ ቡራዩ ነኝ። አዲስ አበባ ቡራዩ ነው የምኖረው። አዲስ አበባ ቡራዩ ነው ያለኸው? ኦ እሺ። እኔ ቡራዩ ደግሞ የት ቸርች ነበር ትሄድ የነበረው? ሙሉ ወንጌል። በጣም ጥሩ። ከፈለክ በኋላ ከዮኒ ጋር የኔን አድራሻ ማግኘት ትችላለህ። ከኔ ጋር መደዋወል እንችላለን። እኔ ወንድም እፈልጋለሁ፣ ወንድም እንድትሆነኝ እፈልጋለሁ። ወንድም እንሆናለን። ጌታ እድል ይሰጠናል። አብረን እንጸልያለን። ደግሞ እዛው አካባቢ ላይ ተመልሰን ሙሉ ወንጌል እናናግራለን። እዛ እንድትያዝ እንደገና የእምነት ማጽናኘት እንድትማር እንድታገለግል እግዚአብሔር ይረዳናል። በኋላ ዮኒ አግኘውና የኔን ስልክ ቁጥር ስጠው ሰጠዋለሁ። ኢንቦክስ አድርግልን። በኋላ በጣም ደስ ብሎ ትልቁ ደስታ በእግዚአብሔር ቤት ሽባ አትርፈናል። አጋንን ሲወጣ አይደለም፣ ነፍሳት ሲመለሱ መላእክቶች በላይ በሰማይ ፌሽታ ያደርጋሉ ይላል መጽሐፍ። ስለዚህ እኛም ዛሬ ደስ ብሎናል፣ ስኬታማ ነን። ጌታ ኢየሱስ ይባረክ። በአንድ ቤት ያሉ እህትና ወንድሞች ግማሹ ቤት ይጠርጋል፣ ግማሹ ምግብ ይሰራል፣ ግማሹ አልጋ ያነጥፋል፣ ግማሹ ልብስ ያጥባል። ዋሬቨር እንደዚህ ተከፋፍለው ግን የአንድ ቤት ጉዳይ ይሰራሉ፣ ለቤቱ የሚያስፈልገውን ነገር ይሰራሉ። እና በቤቱ እንጠቀማለን። በእግዚአብሔር ቤት ተጠቅመናል፣ አርፈናል። ስለዚህ በቤቱ ደግሞ እንደ አቅማችን የተሰጠንን ትንሽ ነገር እናደርጋለን። እና ችግር የለም፣ ጌታ ኢየሱስ ይረዳናል። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እግዚአብሔር ዘመናቸው ይባርክ። ከመውጣት በፊት እዚህ ገስትም ላይ ያላችሁ ወይ ደግሞ ታችም ያላችሁ ሰዎች እግዚአብሔር ተናግሮኛል፣ እንደው በተለየ ሁኔታ መመስከር የምፈልገው ነገር አለ፣ በእውነት በዚህ መልኩ እግዚአብሔር አድሬስ አድርጎኛል የምትሉት ነገር ካለ እድል እንስጣችሁ። አንዳንድ ደቂቃ ምናልባት ታችም ካላችሁ ጻፉልን፣ ሞዴሬተሮች ወደ ላይ ያመጧችኋል። እዚህም ገስት ላይ ያላችሁ ሰዎች እንደው መመስከር የምፈልገው ነገር አለ የምትሉ ካለ እድሉን ለእናንተ ክፍት እናደርግ። ሻሎም። ሰላም። ማን ስምህን? አሪፉ ጀማል እባላለሁ። ሸዋ ዘመን ይባረክ። አሜሪካ ነኝ። እግዚአብሔር ይመስገን። ቀጥል። ተባረክ። በጣም ነው አንዳንዴ መቸለታ የጠየኩትን ጥያቄ ነው በአንተ ጌታ የተናገረኝ። በጣም የጣልኩትን ነገር ያላየሁትን ነገር ነው እንዳይ ያረከኝ ማለት በግንተ በኩል ተጠቅሞ እየተናገረኝ የዛሬ 15 ቀን ይመስለኛል ትንሽ አመመኝና ጌታን የጠየኩት ጥያቄ አሁን ተመልሶልኛል። ለምሳሌ ምን አልኩት? ትንሽ እና ህመሟ ከዛ ለምን አመመኝ? ይሄ ህመም ቆይቶ ነበር ከኢትዮጵያ ከመጣ ወደ 7 ወር ይሆነኛል። ይሄ ነገር ለምን መጣ? ድንገት ፈልጎኝ አጥቶኝ ይሆን? የምንበረከክበት ቦታ ጠፍቼበት ይሆን? እንደ አዳም ድንገት መጥቶ አጥቶኝ ይሆን ብዬ እንትን እለው ነበርና አሁን መቸለታ ጥያቄ በቃ
ይሄ ነገር ድንገት የጸሎት ነገር ከጌታ ቤት እንደ ሳምሶን እንዳለ ያለ ስፍራ የተቀምጬ በሆን ብዬ ብዙ ጥያቄ ነበረኝ። ዛሬ የጣልኩትን እንዳነሳ በአንተ በኩል ስለተጠቀመ ክብሩን ጌታ ይወሰድ፣ ይጨምርልህ፣ ለምልም፣ ስፋ፣ ውረስ፣ ተከናወን፣ ትውልድ አፍ ያድርግህ። ጌታ እጥፍ ይጨመርብህ። ሁሌ ከፊት ጌታ ይግደምህ። ተባረክ፣ ዘመን ይባረክልኝ። ተባረክ። አሜን አሜን አሜን። በጌታ በኢየሱስ ስም ላንተም ፈጽሞ ፈውስ ይሁንልህ። በኢየሱስ ክርስቶስ ስም የጌታ ጣት ታገኘ። አሜን። በኢየሱስ ክርስቶስ ስም መዳኗን በሰውነቷ አወቀች ተብሎ እንደተጻፈ ዛሬ በአሁን የጌታ ጸጋ ያገኘ፣ ሰላም ያገኘ፣ እረፍት ይሁንልህ። በኢየሱስ ስም የጸሎት ጉልበትህ እንደገና ይለምልህ። ታጠቅ። በኢየሱስ ክርስቶስ ስም ባርክ። አሜን አሜን። ምናልባት በዚህ በካምፓላ ከተማ ደግሞ ያላችሁ ቅዱሳን ሚራክል ሴንተር ቤተክርስቲያን መታችሁ ማታቁ ዘወትር ቅዳሜ 4 PM ጀምሮ በካሳንጋ ሚራክል ሴንተር ቤተክርስቲያን መተን እግዚአብሔርን ጸጋ እንድንካፈል እንደዚህ አይነት ጸሎት አብረን በጋራ እንድንጸልይ ጥሪያችንን እናቀርባለን። የዚህ ሚራክል ሴንተር ቲክቶክ ደግሞ ቤተሰብ ያልሆናችሁ ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ። ዘወትር ሮብ ከ2 ሰዓት ተኩል ጀምሮ እንዲህ አይነት ፕሮግራም አለ። ሁል ጊዜ ሮብን ስታስቡ ከኛ ጋር እግዚአብሔርን ለማምለክ ለመጸለይ፣ እግዚአብሔርን ቃል ለመካፈል ፕሮግራማችሁን አሬንጅ እንድታረጉ በጌታ ፍቅር እንጠይቃለን። እጅግ ወዳችኋለሁ። ሸዋዬ እጅግ እንወዳለን፣ እናከብራለን። ደግሞ እግዚአብሔር እድል ይሰጠናል። በአካል ካምፓላ መተ ደግሞ በወንጌል ይሄን ከተማ እናርሰዋለን ማለት ነው። ኢየሱስ ይባረክ። ጌታ ይረዳናል። ጌታ ይረዳናል። የለም ምናልባት ፊታችን ማርች 27 28 29 የጎስፕል ኦፍ ክራይስት ቸርች ፌሎሺፕ አብያተ ክርስቲያናት ህብረት በዚህ በካምፓላ ለምትገኙ አርብ፣ ቅዳሜ፣ እሁድ ነው የሚቀጥለው ሳምንት። አርብም ቅዳሜም እሁድም ሁሉም 14ቱም አብያተ ክርስቲያናት ፕሮግራማቸውን ዘግተው በአንድ ላይ የምስረታ ኮንፈረንስ ያዘጋጃሉ። በዛኛም እንገኛለን፣ እናገለግላለን። የእግዚአብሔርን እጅ የምናይበት ድንቅ ጊዜ ይኖረናል። በግራንድ ሀብ አዳራሽ አርብ 5 PM ጀምሮ፣ ቅዳሜ 4 PM ጀምሮ፣ እሁድ ደግሞ ጠዋት 10 AM ጀምሮ በዛ መተን የእግዚአብሔርን ጸጋ እንድንካፈል ደግሞ በዚሁም አስተላለፍ ጥሪያችንን እንፈልጋለን። ጌታ ኢየሱስ ይባርካችሁ። እንወዳችኋለን። እግዚአብሔር ዘመናችሁን ይባርክ። ሻሎም። አሜን። ሻሎም። ተባረኩ።